በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? ስለ ነፃ ፍቃድ ብትጠይቀኝ ነፃ ቆይ ለስና ትጠይቀኝና አታወራኝም። በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? አኬ ቆይ አንድ ጊዜ እሺ ላውራኒ በጌታ አንተ አወራህ አይደለም? ያን ሁሉ ሰዓት ጌታ ምስክሬ ነው። ዝም ብዬ እኮ አዳምጥ። ርዕስ ላይ ከሆነ እዛው ርዕስ ላይ ከሆነ ቆይ ለስና ለስኬ አንተ ራስን ወክለህ ተናገር እንጂ እሱማ አንድ ሰው መዳኔን እርግጠኛ አይደለሁም እንደዳንኩኝ እርግጠኛ አይደለሁም ልዳን አልዳን እንጂ አላውቅም አልዳንኩም መሰለኝ የሚል ሰው ካለ አሻምጭልኛ። እንዴ ኧረ ቆይ ቪዲዮ ልክላለሁ። በቃ ይኸውልህ ማነው ስሙ? አንዴ ቆይ ሊያ አንዴ ስሙን ጻፉልኝ ጋይስ። ሊያ እንትን እናድርግ። ሚኒሊክ ለምሳሌ እኔ ግን ሲስ ግን ይሄ ትክክል ነው ግን ቆይ ይሄ ትክክል ነው በጌታ በቃ ልታስወሩኝ አልፈለጋችሁም። ተባረኩ፣ ጸጋ ይብዛላችሁ። እኔ ደግሞ አልገባም ራሱ ትቻለሁ። በእውነት እኔ አኬን መጠየቅ ስለፈለግኩ ነበር የገባሁት። ኖ ተባረኩ። በቃ ለኦርቶዶክስ አማኞች ነው መንግስተ ሰማይ መግባታቸውን እርግጠኛ ላልሆኑ አምነው ለማይድኑ እዚች ጋር እንኳን ያስቀመጥከው ሰው ሁለታችሁ ብታወሩ አሁን እኛ ፊት ያው ለመመሳሰል ትሞክራላችሁ እንጂ ትምህርታችሁ በጣም የተራራቀ ነው። ስለዚህ ትምህርቱ የሚጠቅመው አማንን ከመጥራት ሌሎቻችንን ሉተር ምናምን ከመጥራት እዚሁ ያሉትን የራስን ሰዎች ብታስተምርበት ቢጠቀሙ ይሻላል። እኛ ብዙ ትምህርት ከዚህ ዛሬ ካስተማርከው ትምህርት ጋር ብዙ ትምህርታችን በጣም ስለሚመሳሰል፣ ስለዚህ እናንተም ፍቅር ጨመር ዶክትሪን ቀነስ ስንተውትና በቃ ስለ ዶክትሪን አስተምራቸው ልልህ ነው። ተባረካኪ ሁሉ ነው የሚሉት። በመንፈሳዊ ሞት ውስጥ የሞተ ሰው ይሉናል። እችን በመያዝ በመንፈሳዊ ሞት ውስጥ የሞተ ሰው ለመንፈሳዊ ነገር ምንም ነፃ ፈቃድ የለውም። እግዚአብሔርን ቢጠራው ንስሐ ገባ ቢባል ምን ቢባል በቃ ምንም ለዛ ጥሪ ምላሽ መስጠት አይችልም። ስለዚህ አንድ በስጋ የሞተን ሰው ሄዳውን የሆነ አበበ የሚባል ሰው ለምሳሌ ቢሞት ማለት ነው አበበ ጉልላት እንዴ ይሄንን ኖ ረስቼዋለሁ። በጌታስ ለካ የምርም አበበ ጉልላት የሚባል ሰው አለ ነው አይደለም? የለም። አበበ ጉልላት የሚባል ሰውማ የለም። ያለው ሌላ ሰው ነው የመጣው። ይሄ ድምፅ የኔ ድምፅ ነው ብሎ ነው ሌላ ሰው ነው የመጣው ለካ። እሺ አበበ ለምሳሌ ሞቷል እንበል። አበበ ጉልላት ሞተ እንበል። ሞቶ ማለት ነው ሄደህ ለምሳሌ እሱን አበበ እያለ ትጠራዋለህ። የሞተን ሰው ማለት አንድ ጤነኛ ሰው እብድ ካልሆንክ በስተቀር ወይም ደግሞ በጣም በሀዘኑ ተጎድተህ ምናምን ነገር ቤተሰብ ሆነ ይሰማኛል ብለህ ብቻ እንደዚሁ ሄደህ አበበ ተነስ ካላልክ በስተቀር ጤነኛ ሰው የሞተን አንድ አበበ የሚባልን ሰው ሄዶ ሬሳው ጋር ሄዶ ማለት ነው አበበ ብሎ ሊጠራ አይችልም። እሺ በጣም እንደው ናፍቆት ሰውየውን እንደዛ ብሎ ጠራው እንበል። ግን አበበ መልስ ባለመስጠቱ ይነቅፈዋል? መልስ ባለመመለሱ ይነቅፈዋል? በፍጹም ሊነቅፈው አይችልም። አሁን እነዚህ ሰዎች እያሉን ያለው እንደዛ ነው። እንዴት ነው? ንስሐ ግቡ፣ ግን እኮ ሞተዋል። አይሰሙ ማለት እንደማይሰሙ ያውቃል ጌታ ኢየሱስ። ምላሽ ሊሰጡ እንደማይችሉ ያውቃል። ግን እየዞረ ንስሐ ግቡ ይላል። የምር እንደዛ ነው መጽሐፍ ቅዱስ የሚፈታው? ከዛ በጣም የሚያስገርመው ነገር ደግሞ እኮ ንስሐ ባለመግባታቸው ደግሞ ሊነቅፋቸው ዘንድ ጀመር ይላል። ንስሐ ማቴዎስ ወንጌል ምዕራፍ 11 አንተ ጋር ነው ሲሲ ሚዩት አድርጋት አንዴ ከይቅርታ ጋር ማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 20 ላይ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመር ይላል። ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዴ ለምን ይነቅፋል? ይታወቅ የለ እንዴ ሊመልሱ እንደማይችሉ ማለት ግልጽ እኮ ነው። ልክ ቅድም እንዳልኳችሁ ነው። አበበ ጋር ሄጄ ኦልሬዲ ሬሳ እኮ ነው መቃብር ውስጥ ያለው አበበ አይደል? መቃብር ውስጥ ያለውን ያንን አበበ ብዬ ስጣራ በመጀመሪያ እብደት ነው፣ አይጠራም። ኦልሬዲ እንደማይሰማኝ እያወኩኝ ምላሽ ሊሰጠኝ እንደማይችል እያወኩኝ ሄጄ የሆነ መቃብር ጋር ሬሳ ጋር የሆነ አንድ አንድ ራንደም ሰው ጋር ማለት ነው ሄጄ ልጣራ በፍጹም አልችልም። ብጣራ ራሱ እብድ አጫውቶኝ ብጣራ ራሱ ማለት ነው ምላሽ ስላልሰጠኝ ግን ልነቅፋ አልችልም። እንዴት ልል አልችልም። ለምሳሌ አበበ እዛ መቃብር ውስጥ ነው ያለው። ከዛ በኋላ እኔ ግን ማለት ነው እንደ ጥሩ ነገር አሳየሁት። ይኸው እዚህ አሁን ብትነሳ እኮ እንዲህ ታደርጋለህ ብዬ የፈለኩትን ጥሩ የሚመስል ነገር ለስጋ ነገር አሳየሁት።
ሞቷል ኦልሬዲ። እንዴት ይታየዋልስ? ይሄን ሁሉ አሳይቼ አትነሳም ብዬ ደግሞ ሰነቅፈው ማለት ነው መልሶ ሪሳውን። ልክ እንደዛም እያሉ ያሉት ፕሮቴስታንቶች፣ ሉትራኖቹ ምን እያሉ ነው? ሉትራኖቹ ነው። ፕሮቴስታንት ስል ሁሉንም እያልኩኝ አይደለም። ባይዘው ፕሮቴስታንት ስል እዚህ ጋር ለምሳሌ ሲሳ አለ፣ ጁ አለ፣ እነዚህ ጴንጤዎች ይመስሉኛል። ስለዛ ጴንጤዎች የነፃ ፈቃድ ላይ እምነታቸው ከኛ ጋር ተመሳሳይ ይመስለኛል። እንግዲህ እኔ እስካየሁት አይደለም ካሉም በማስረጃ አድርገው ይነግሩናል። ችግር የለም። ከእነሱ ጋርም ይሄ የልዩነት ሀሳብ ይሁንና በዛ ላይም እንሄድበታለን፣ አያሳስብም። ግን ጴንጤዎችን ይሄ የሚመለከት ጉዳይ አይደለም ማለት ነው። ስለ ጴንጤ እያወራኝ አይደለም፣ ስለ ሌሎቹ ስለ ሉትራኖች፣ ስለ ካልቪኒስቶች ነው። ስለዚ እነሱ ምንድን ነው የሚሉን? ጌታ ኢየሱስ ሄዶ ንስሐ ግቡ ሲል ለሞተ ሰው ነው ንስሐ ግቡ እያለ ያለው። ሰምቶ ምላሽ መስጠት ለማይችሉ ለምንድን ነው ታዲያ የሚለው? ሉተር እንደዛ ነው ያለው። ሉተር ምን አለ? ይኸው ንስሐ ግቡ እኮ ተብሎ ተሰብኳል። እንዴት ነፃ ፈቃድ የለውም ሰው ትላለ? ሰው ነፃ ፈቃድ ቢኖረው አይደለ ንስሐ እንዲገባ የተጠየቀው ተብሎ ሲጠየቅ ማለት እንደዚህ አይነት ነገር ይነሳ ስለነበረ ምን ብሎ የተናገረው? እነዚህ ቴዎሎጂያኖቹ ምናምን ከስኩል ቦይስ ማለት ነው ከነዚህ ከተማሪዎች ምናምን ትዋይዝ ስቱፒድ ናቸው። እጥፍ ከደደብ ይልቅ ደነዝ የሚለው ቃል ነው የሚቀለው። እንዴት የትኛውን ቃል እንጠቀም? በቃ ያንን ቃል እጥፍ እንደዛ ናቸው። እንዲህ አረ ትክክል ናቸው እነሱ ሉተር። አረ እዚህ ላይ አንተን የተሳሳትከው አንተ ትክክል ከሆንክ ነገሩ ሁሉ ድራማ ይሆናል። ኢየሱስ ክርስቶስንም እንደ ቀልድ ነው ልታደርገው የምትችለው። ማለት ክብርም ምስጋናም ሁሉ ለእርሱ ይሁንና ማለት ነው፣ ለጌታ ይሁንና፣ ክብርም ምስጋናም ሁሉ ማለት ነው ለጌታ ይሁንና፣ ግን ቀልድ ነው የምታደርገው እንዳለ የእርሱን ስራ። ንስሐ ግቡ ብሎ ሲናገር አይ ነፃ ፈቃድ የላቸውም መግባት አይችሉም ሲጀመር፣ በቃ ዝም ብሎ ነው ጌታ አየር ላይ እንደዛ እያለ ያለው። ደግሞ እንደዛ በሆነበት ሁኔታ ኦልሬዲ ሞቷል፣ ሙሉ በሙሉ የሞቱት ብሎ ስለሚያምኑ ማለት ነው። ከዛ በኋላ ደግሞ ንስሐ ባለመግባታቸው ደግሞ ይነቅፋቸዋልም ደግሞ። እንዴ ይሄ ቀልድ አይደለም፣ ቀልድ አይደለም፣ ቀልድ አይደለም። እና ሰው ከዚህ አንጻር ልንመለከተው ይገባል። እና መጽሐፍ ቅዱሳችን ግልጽ ነው። በቃ ዘዳግም ምዕራፍ 30 ላይ እንደተነገረው ነው። እግዚአብሔር ምን ይላል? በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ ይላል። አይተዋል? የሰራዊት ጌታ እግዚአብሔር ምን እንደሚል? በፊታችሁ ምንን አስቀመጥኩኝ? ሕይወትንና ሞትን በረከትንና መርገምን አስቀመጥኩኝ። በፊታችሁ ሁለቱን አስቀምጫለሁ። ስለዚህ እንግዲህ ይላል አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። በሕይወት ትኖሩ ዘንድ ዘዳግም ምዕራፍ 30 ቁጥር 19 ላይ ማለት ነው። 19 ላይ በሕይወት ትኖሩ ዘንድ ምንን ምረጥ? ሕይወትን ምረጥ። ስለዛ ሰው ነፃ ምርጫ አለው የለውም? አለው። ነፃ ምርጫ አለው። በሕዝቅኤል ምዕራፍ 18 ቅድም ያልኳቸው ሕዝቅኤል 18 ላይ እንደተነገረው ሕዝቅኤል 18 ቁጥር 30 እስከ 32 እንዲህ ይላል፣ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። እግዚአብሔር እኮ ነው እንደዚህ የሚለው፣ ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትንም በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ ይላል። ስለምን ትሞታ? ትሙቱ እኮ ነው። ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህማ ይላል ተመለሱና በሕይወት ኑሩ። ስለዚህ ተመለሱና በሕይወት ኑሩ። ንስሐ ግቡ እያለ ነው። አሁን በነገራችን ላይ አሁን ይሄ ትምህርቱን ስለ ነጻ ፈቃድ እንማማር፣ ግን ይሄ ለእኛም እኮ ነው መልእክቱ ጋይስ። በዚህ ዓለም ላይ ስንኖር በተለይ አሁን በዚህ ዘመን ላይ በጣም ብዙ የኃጢአት መንገዶች አሉ እና ሰው በአንድም በሌላም ወደ ኃጢአት ማዘንበል ሆኖ አልሰራው እና አንድ ነገር ደግሞ እናውቃለን። እሺ አንድ ነገር ደግሞ እናውቃለን። እርሱ ምንድን ነው? የኃጢአት ደመወዙ ሞት ነው። ስለዛ ሰው በኃጢአት እየተመላለሰ የሚኖር ከሆነ መጨረሻው ሞት ይሆንበታል። እግዚአብሔር ግን የማናችንንም ሞት አይፈቅድም። በሕዝቅኤል ላይ አሁን ያነበብኩት ላይ እንደተነገረው የሟቹን ሞት አልፈቅድምና ነው የሚለው። ስለዛ ሞታችንን የሚፈቅድ አይደለም፣ ሞታችንን የሚወድ አይደለም እግዚአብሔር። ስለዚህ ስለምን ትሞታላችሁ ነው የሚለው አይደል? ስለዛ እያንዳንዳችን የምር ክርስቲያኖች ማለት ነው የፈጠነ ከአስነዋሪ ኑሮ እግዚአብሔር እንደማያውቁ የሆነ አምላክ እንደሌለበት ሕዝብ የምንኖርበት ጊዜ አብቅቶ የፈጠነ ወደ እግዚአብሔር ልንመለስ ይገባል።
ስለዚህ ምን አለ እግዚአብሔርም ተመለሱና በህይወት ኑሩ። እንዴ በህይወት መኖር ለኛ ጥቅም ነው። ስለዛ ክርስቲያን አምላክ አለው አይተዋል። ያውም አባት ብሎ የሚጠራው አምላክ ነው ያለው። አባት ብሎ የሚጠራው አባት ብሎ የሚጠራው አምላክ ነው ያለው። የሆነ እንደ ሌሎች እንደ አህዛብ አማልክት ምንም ምላሽ እንኳን መስጠት የማይችል ደንቁርቁር ያለ አምላክ እንኳን የለንም እኛ። አይተዋል። ጆሮ እያለው የማይሰማ አምላክ፣ አይን እያለው የማያይ አምላክ፣ የሆነ ጣዖት ቁጭ ያለ እሱን የምናመልክ እኛ እንደዛ አይደለንም። ሕያው የሆነ አምላክ ነው ያለን። ያውም ልጁን ኢየሱስን የላከ አምላክ ነው ያለን። ያ ልጁ ደግሞ እርሱም ጌታ የሆነ ኢየሱስ ክርስቶስ ደግሞ መጥቶ ሞቶ ተነስቷል እና መነሳቱን 101% እርግጠኞች ነን። መጽሐፍ ቅዱስ ስላለን ብቻ ራሱ አይደለም። ከዚህ ቀደም እንዳልኳችሁ ነው። ባይ ሪዝኒንግ ራሱ ማወቅ እንችላለን የጌታን መነሳቱን። ጌታ መጥቶ ሞቶ ከተነሳ እኛ ሞተን እንደማንቀር እርግጠኞች እንሆናለን። ምክንያቱም እርሱ የትንሣኤያችን በኩር ነው። ጌታ ሞቼ እነሳለሁ ብሎ ሞቶ ተነስቷል፣ ቃሉን አክብሯል። ስለዚህ ምንም ነገር ቢናገር አሁን ጌታ እኔ አምናለሁ፣ እናምነዋለን ሁላችንም። ምክንያቱም ከባድ ነገር ነው ፈጽሞ ያሳየን። እንዴ ክርስትና ቀላል ሃይማኖት አይደለም ጋይስ። ዝም ብሎ አንድ መንገደኛ ያመጣው ሃይማኖት አይደለም። ክርስትና ሞቶ በተነሳ ጌታ የተጀመረ ነው። ከዚህ ቀደም ብያችሁ ነበረ። አንድ ሰው ፓይለት ሆናለሁ ብሎ ተነስቶ ፓይለት ሊሆን ይችላል። አንድ ሰው ዶክተር ሆናለሁ ብሎ ተነስቶ ዶክተር ሊሆን ይችላል። ጥሩ ነው፣ ኮሚትመንት ስለሚጠይቅ ጎበዝ ምናምን ልንለው እኮ እንችላለን። ግን ያን ያህል ድንቅ ነገር አይደለም። ብዙ ሰው ያደርገዋል። ብዙ ሰው ተነስቶ ፓይለት ሊሆን ይችላል። በጣም ብዙ ሰው ተነስቶ ዶክተር ሊሆን ይችላል። በጣም ብዙ ሰው ተነስቶ ሀብታም እሆናለሁ ብሎ ተነስቶ ከምንም ተነስቶ ሀብታም ሊሆን ይችላል። ይሄ ብዙ ሰው ሊያደርገው የሚችለው ነገር ነው። ሞቼ እነሳለሁ ብሎ ተናግሮ ጀምሮ ሞቶ ሊነሳ የሚችል ግን አለ ወይ ነው? ሞክሩት እስቲ። አውቄ ነው እንዳሞክሩት። የምር ሞታችሁን የምቀሩታ ሞቼ እነሳለሁ ብለህ እንደ አትሞክርም ማንም ሰው። ጌታ ኢየሱስ ግን የሰውን ልጅ ይሰቅሉታል ብሎ ተናገረና በሶስተኛው ቀን ግን ይነሳል ብሎ ተናገረ። በሶስተኛው ቀን ይነሳል፣ ይህም ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ እያለ ተናገረ። እንደሚነሳ ተናገረ። ከዛ ደግሞ የምርም ተነሳ። ከዛን ሐዋርያቱ ለዚህ እውነታ አሁን በጣም ታላቅ ነገር ስለሆነ እኮ ነው ሐዋርያቱ ራሳቸውን በቃ አሳልፈው ሰጡ። አይተዋል። በጣም አደገኛ በሆነ አገዳደል ሲገደሉ ራሱ ምንም አይመስላችሁም። ሰማዕታቱ ስለ ጌታ ብለው ምንድነው ስለ ምስክርነታቸው ቃል ብለው እንደዛ አይነት አደገኛ የሆነ ነገርን የሚቀበሉት ጌታ ተነስቷል፣ እኛም በቃ ወደ ጌታ ነው የምንሄደው ብሎ እርግጠኛ ሆነዋል እና እኛም እንነሳለን ብሎ አምነዋል። ስለዛ ክርስቶስ ተነስቷል። ክርስትና የተሰበከው በእንደዚህ አይነት ጌታ ነው ሞቶ በተነሳ። ስለዛ በክርስትናችን እርግጠኞች ነን። የስ ጌታ ስለተነሳ እኛም እንደምንነሳ ካወቅን ደግሞ ኑሯችን ያለው እዚች ምድር ላይ ብቻ እንዳልሆነ እናውቃለን። ስለዛ ምድር ላይ ብቻ የምንኖር አይደለንም። አሁን የሚጠብቀን አንድ ታላቅ የሆነ ህይወት አለ ከፊታችን። ጌታችን ኢየሱስ ወደ አባቱ ሄዶ መኖሪያን እያዘጋጀልን አዘጋጅቶልናል። በአባቴ ዘንድ መኖሪያን አዘጋጀላችኋለሁ ብሎናል። ስለዛ በዛ የተዘጋጀ መኖሪያ አለን ለዘላለም የምንኖርበት ለማይቋረጥ ጊዜ የምንኖርበት። ይህ የክርስቲያኖች የተስፋ እና የመጽናኛ ቃል ነው። ለክርስቲያኖች የተስፋና የመጽናኛ ቃል ነው፣ ሞተን አለመቅረታችን ማለት ነው። ለዛ ነው ጳውሎስ በመጀመሪያ ተሰሎንቄ መልእክቱ ላይ ምዕራፍ 4 ላይ እንደዚህ ይላል። በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 15 ጀምሮ እንዲላል በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን እንኳን አንቀድምም ይላል። አየህ፣ እኛ ሕያዋን ሆነን ብንቀር ጌታ ሲመጣ ያንቀላፉትን ጌታን ለማግኘት ማለት ነው ያንቀላፉትን አንቀድምም። ያንቀላፉት ይህን ይነሳሉ ነው። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ ይላል። አይተዋል። ሞተን ራሱ አንቀርም። ጌታ ከሙታን ተነስቷል። ስለዛ እኛም ሞተን አንቀርም፣ እንነሳለን። ስለዚህ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። አየህ፣ ጌታ ከሰማይ ነው የሚመጣው። እሱን ለመቀበል ንጉሳዊ የሆነ አቀባበል እናደርግለታለን። ከፍ ብለን ልክ አንድ ሰው ለምሳሌ ከውጭ ቢመጣ ማለት ነው እሱን ለመቀበል ወደ ኤርፖርት እንደምትሄዱት፣ ምክንያቱም በኤርፖርት በኩል ስለሚመጣ ጌታ ደግሞ በደመና ከላይ ይመጣልና እኛም በደመና ልንቀበሉ እንጠቃለን ተባላይ ማለት ያው አቀባበሉን ለመግለጽ ነው። እንዲሁ ደግሞ ሁልጊዜ ከማን ጋር እንኖራለን አለ? ከማን ጋር እንሆናለን? ከጌታ ጋር እንሆናለን። በስመ አብ
ከኢየሱስ ጋር ማለት ነው። ከኢየሱስ ጋር ሁልጊዜ ከጌታ ጋር እንሆናለን ይልና ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ ይላል ጳውሎስ። ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ። ጋይስ የሚመጣ ህይወት እንዳለ መርሳት የለብንም ማለት ነው። የሚመጣ አንዳች የሆነ የሚጠብቀን ህይወት አለ። በቃ እሱን እርግጠኞች ነን። እሱ ላይ የሆነ ማህበር አለ። አይተዋል። በመካከሉ ጌታ ያለበት ከዛ ከታች ቅዱሳኑ አሉ። እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እመቤታችን የጌታችን እናት ምናምን ያሉበት ወደዛ ማህበር ግድ ነው ይገባል። እንዲህ ያው ማለት ከዚህ ማህበር ከጌታ ኢየሱስ የሁሉ ዳኛ ከሚሆን ከእግዚአብሔር ከሱ ሁሉ ርቀ ከሰይጣናቱ ጋርማ ለዘላለም አንኖራትም። ያ አይደረግም እንዴ። ልክ ዕብራውያን 12 ላይ እንደተነገረው እኮ ነው። ከዛ ማህበር ከዛች የእግዚአብሔር ከተማ ወጥተን ለዘላለም የሆኑ ከሰይጣናት ጋር ከሰይጣናት ጭፍራ ጋር ልንኖር ኖ በፍጹም ይሄ ጌታ አያድርግብን። አስባችሁ አሁን እንደምታስቡት ራሱ አይሆንም። ያኔ እድል ራሱ አይኖረንም። እሱ በጣም የሚያስፈራው ነገር ሲኦል ጋይስ፣ ሲኦል በጣም የሚያስፈራው የሆነ የሚያቃጥል እሳት እኮ አለ አይደለም። ኧረ የሆነ የማያንቀላፋ ትላለ ኖ እሱ አይደለም። በዚህ በጣም ያው ሲኦል በጣም የሆነ ምቾት የሌለው እንደሆነ ለመግለጽ በዛ መልኩ ይገለጻል። የስ ግን ትልቁ የሚያስፈራው ነገር ጌታን እርሱም ኢየሱስን አተው ትኖራለህ። በቃ አለቀ። ምንም እድል አይኖርህም። ከዛ በኋላ ኢየሱስ ብለህ የመጣራት እድል ራሱ የለም። ጌታ ይመልስልኛል ካሁን በኋላ ብለህ ተስፋ እንኳን አታደርግም። ከዛ በኋላ ተስፋ የሚባል ነገር የለም። ጭልም ነው። እግዚአብሔርን ሙሉ በሙሉ ታጠዋለህ። አምላክን ይህ የቅዱሳኑ ህብረት ምናምን ይናፍቃል። ጭራሽ የለም። እንዲህ በጌታ በኢየሱስ ስም እሱ ይሄ እንዴት አያስፈራም? ጌታን ሙሉ በሙሉ ታጠዋለህ ማለት እኮ ነው። ኢየሱስ ክርስቶስን አተኸው እንዴት ትኖራለህ? ሙሉ በሙሉ አተኸው፣ ሙሉ በሙሉ ማለት ነው። ከዛ ጭራሽ ተስፋን በሌለበት ሁኔታ ለዘላለም ከጌታ ጋር መኖር ሲገባ ከሰይጣናት ጋር ስትኖር ማለት ነው። እና እንደዚህ እንድንሆን ግን ጌታ አይፈቅድም፣ እግዚአብሔር አይፈቅድም። ስለዚህ ምን አለ? የሟቹን ሞት አልፈቅድም። ስለምን ትሞታላችሁ? ኧረ ተመለሱና በህይወት ኑሩ። እንዴ እንደዚህ ብሎ ይለምነናል እግዚአብሔር። በጣም እኮ የሚገርሙ እንዴ እግዚአብሔር ህዝቡን ይለምናል። ባይዚ ህዝቡን እግዚአብሔር ህዝቡን ይለምናል። ተመለሱ። ምንድነው ከእግዚአብሔር ጋር ታረቁ ብለን እንለምናለን ብሎ የተነገረበት ክፍል አለ አይደለ? እኛ የክርስቶስ አምባሳደሮች ነን ብሎ የተናገረበት ቦታ ጳውሎስ ልክ እንደዛ ማለት እኮ ነው። አየህ እግዚአብሔር ህዝቡን በክርስቶስ በኩል በቃ ይለምን ነበር። አሁን ደግሞ በሐዋርያቱ በኩል ኑ ታረቁ ልጆቼ ብሎ አሁን የትምህርቱ ልዩነት እዚህ ጋር ነው የሚመጣው። አይተዋል። ምንድነው? ኑ ታረቁ ብሎ ይለምናል። ለምን ይለምናል? ምንም የሰው ፈቃድ አያስፈልገውም። ለእግዚአብሔር ለማዳን ዝም ብሎ ነው የሚያድነው ሳይፈቀድ ይልሃል። አንዳንድ ሰው መጥቶ ይህ አደገኛ ትምህርት ነው። ጭራሽ ደግሞ ይህንን ሰው መፍቀድ አለበት የሚለውን ትምህርት አጋንንታዊ ነው ብሎ ደግሞ ይነግሩሃል። የእግዚአብሔርን ትምህርት አጋንንታዊ ነው ብሎ የሚጠራ እርሱ እንዴት ዋጋ ይከፍልበትም ነው። የእግዚአብሔርን ትምህርት የጌታን ትምህርት ታሪካዊውን የክርስትናን ትምህርት አጋንንታዊ ነው ብለን ለመጥራት ከተነሳሳ ልብህ ከደፈረልህ አስቸጋሪ ይሆናል። እና በተቻለን አቅም ትምህርቱን ማወቅ አለብን። ህይወቱን መያዝ አለብን። የንጽህና ህይወት፣ የቅድስና ህይወት ያስፈልጋል። እግዚአብሔር ከኛ የሚፈልገው ያን አለው ትልቅ ነገርም ራሱ አይደለም። እውነቱን ለመናገር በጣም ትልቅ ነገር አይደለም። የሆነ አትሊስት መፍጨርጨራችንን ይፈልጋል። መፈለጋችንን፣ መሻታችንን ይፈልጋል። በቃ መፈለጋችንን ጌታ ሆይ ከአንተ ጋር መኖር እፈልጋለሁ እንድትሉት ነው የሚፈልገው። ከዛም በዚህ በትንሹ ስትታመኑለት እሱ በብዙ እያሾማችሁ፣ ከዛም በትንሹ ስትታመኑ በብዙ እየሾማችሁ እያለን በክብር ላይ ክብር እየሆነልን፣ በጸጋ ላይ ጸጋ እየሆነልን ከፍ ከፍ እያለን እናድጋለን። በአንድ ጊዜ መጥቶ ለምን 100 ፍሬ አላፈራህም ራሱ አይልም። በአንድ ጊዜ መጥቶ አይደለም ኢቨን እስከ ህይወት ፍጻሜ ድረስ ቆይተ ራሱ ለምን 100 ፍሬ አላፈራህም ራሱ አይልም። ወደ ጌታ ስትሄድ ሁሉም 100 ፍሬ አያፈራም። አንዳንዱ 30 አንዳንዱም 60 ነው አይደለም። አንዳንዱ 30 ያፈራል፣ አንዳንዱ 60፣ አንዳንዱ 100 ያፈራል። 30 ያፈራውን እንኳን እግዚአብሔር አይንቁም።
ና በል ግባ ና ልጅ ብሎ በቅፉ ያኖራል። ስለዛ ምንድን ነው የሚያስፈልገን ከተባለ በዚህ አደገኛ በሆነ ለኃጢአት በጣም በሚጋብዝ በዚህ ዓለም ውስጥ በእግዚአብሔር እቅፍ መኖርን ይህንን የሚመስል ነገር የለም። በእግዚአብሔር እቅፍ መኖርን የሚመስል ነገር የለም እና በእግዚአብሔር እቅፍ ትኖራለህ። ኃጢአት ልትሰራ ትችላለህ። ከዚህ በፊት እንዳልሆነ ኃጢአት ልትሰራ ትችላለህ። በእግዚአብሔር እቅፍ ሆነህ ራሱ ኃጢአት ልትሰራ ትችላለህ። ግን ወዲያውኑ ደስ የሚለው ፓርት ምንድን ነው? በእግዚአብሔር እቅፍ መኖር ያንን የኃጢአት ቆሻሻን እግዚአብሔር እርግፍ እያለ ጥብ እያደረገ እዛ ያኖርሃል። አትሊስት ልጁ ነህ። ያን ያህል እንኳን ጠንካራ እየሆንክ እኮ በዛ ደረጃ እንኳን ላታርግ ትችላለህ። ማደግ አለ ኃጢአት ስትሰራም ቶሎ ንስሐ እየገባ እዛው እግዚአብሔር አቧራህንም እየጠረገልህም ምናምንም በቅፉ ያኖርህና የሆነ ሰዓት ላይ ትሞት የለ በስጋ ልክ ስትሞት በማን እቅፍ ነበርክ? በእግዚአብሔር እቅፍ አልነበርክ? በቃ በእግዚአብሔር እቅፍ ሆነ ሞትክ ማለት ሰይጣን በምን አይነት ድፍረት ነው መጥቶ ከእግዚአብሔር እቅፍ ላይ ነፍስህን ሊወስዳት የሚችለው? በቃ በዛው ነው። በአባት እቅፍ እንዳለ ትቀጥላለህ። አስበው፣ በሞትክበት ቅጽበት ራስህን የጌታ እግር ስር ደግሞ ስታገኙ፣ በሞትክበት ቅጽበት ደግሞ ወደ ጌታ ነው የምትሄደው። ጭራሽ ወደ ተሻለው ልክ ጳውሎስ እንደሚናገረው ነው። ለጳውሎስ አሁን ሞት የማያስፈራው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው እና ያለው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው አለ። ብሄድ ከክርስቶስ ጋር ብኖር ለእኔ ይሻለኛል አለ። ብሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው የሚለው። እንደውም ጭራሽ እናፍቃለሁ። ስለዚህ በእግዚአብሔር እቅፍ በአባቱ እቅፍ የሚኖር አንድ ሰው ኃጢአተኛ እንኳን ቢሆን መላልሶ ኃጢአትን የሚያደርግ እንኳን ቢሆን ግን መላልሶ ግን ንስሐ የሚገባ በአባት እቅፍ መኖር ማለት ንስሐ ቶሎ መግባትን ይጠይቃል። የሆነ ዞር የምትል ከሆነ ከአባት ከእግዚአብሔር የምትርቅ ከሆነ ንስሐ የማትገባ ከሆነ ማለት ነው። በሌላ አማርኛ በእግዚአብሔር እቅፍ መኖር ሁሌ ንስሐ መግባትን ይጠይቃል። ቶሎ ኃጢአትን ቶሎ ልሰራ ትችላለህ። ቶሎ ንስሐ መግባት። ከዛ በኋላ እግዚአብሔር እዛው እያራገፈልህ ቆሻሻን እንዳልኩ የኃጢአትን ቆሻሻ እያራገፈልህ ምናምን ነገር አለቀ ትኖራለህ። ግን እኔ እስቲ እንደው ትንሽ ቆይቼ ወይ ንስሐ ገባለሁ እንጂ አሁን እንኳን አልችለውም መልሼ ኃጢአት መስራቴ አይቀር ምናምን ነገር የሚል ሰው አለ። እንዲህ ንስሐ ብትገባ አሁን መልሰህ ኃጢአት ልትሰራ ትችል ይሆናል። ግን በመጀመሪያ ደረጃ ባለፈው እንዳልኳቸው ኃጢአትን እያሰባችሁ አትኖሩ። ኧረ ኃጢአት ልሰራ ይችላል አትበል። እንደዛ ባልክ ቁጥር ኃጢአት በጭንቅላት ላይ በልብ ላይ እየነገሰ ይሄዳል። ኃጢአትን የምትፈራ ትሆናለህ። አንተ ግን ኃጢአትን እንድትፈራ አይደለም የተጠራው፣ እግዚአብሔርን እንድትፈራ ነው። እግዚአብሔርን እንድትወደው ነው። እግዚአብሔርን እንድትወድ እግዚአብሔርን ደግሞ እንድትፈራ። እግዚአብሔርን መፍራት አለብን። በነገራችን ላይ እግዚአብሔርን እንወደዋለን፣ ግን መውደድ ብቻ አለን፣ መፍራትም ደግሞ አለብን። አምላካችንም ነው፣ አባታችን ብቻ አይደለም። አባትም ይፈራል እንኳን አምላክ። ስለዚህ አምላካችን ነው፣ ንጉሳችን ነው። እኛም ባሪያዎቹም ነን። ልጆቹ ብቻ አይደለንም፣ ባሪያዎቹም ነን። ጳውሎስ የጌታ ባሪያ የእግዚአብሔር ባሪያ እያለ ራሱ የሚጣራው እንዲሁ አይደለም። ጴጥሮስም ልክ እንደዚሁ የኢየሱስ ክርስቶስ ባሪያ መሆን እያለ የሚጣራው። ስለዚህ ባሪያዎችም ነን ልጆችም ነን፣ ሁለቱንም ነን። ሰው ታዲያ ምንድን ነው ከተባለ ኃጢአት ልትሰራ ትችላለህ። ንስሐ ብትገባም ንስሐ ከገባ በኋላ ኃጢአት ልትሰራ ትችላለህ። ግን እንዳልኩ ኃጢአትን አታስቡ መላሰብ፣ ክርስቶስን ብቻ አስቡ። ክርስቶስን ባሰብኩ ቁጥር በልብ ላይ የሚነግሰው ክርስቶስ ይሆናል። ክርስቶስ በልብ ላይ በነገሰ ቁጥር የኃጢአትን ኃይል ሁሉ መቋቋምና ማሸነፍ ትችላለህ። ከእግር በታች መውደቅ ይችላል። ምክንያቱም ክርስቶስ ነው እንደዚህ አይነት ኃይልን ሊሰጠን የሚችለው። ያለ እግዚአብሔር ጸጋ ኃጢአትን አሸንፈን መኖር ስለማንችል ማለት ነው። ምንድን ነው እያልኳችሁ ያለሁት? ኃጢአት ልትሰሩ ትችላላችሁ። ኃጢአትን ማሰቡን አቁሙትና ኃጢአት ከሰራችሁም ግን ድጋሜ ንስሐ ትገባላችሁ። በቃ ቶሎ ንስሐ መግባት እኮ ነው። የዳዊት ትልቁ ኳሊቲው ያ ነበረ። ዳዊት ይበደላል፣ ኃጢአትን ያደርጋል፣ ግን የፈጠነ አልጋውን በእንባ ያርሳል። አይተዋል። በቃ ይጸጸታል፣ ንስሐ ይገባል። እንዴ አምላኬ ሆይ እያለ ነው የሚመጣው ዳዊት። አይተዋል። ልክ እንደ ሕፃን ልጅ ነው ዳዊት፣ እንደ ሕፃን ልጅ ኃጢአትን ሰርቶ ራሱ ላጥ ብሎ የሚሮጠው ወደ አባቱ ወደ ራሱ ወደ እግዚአብሔር ወደ አምላኩ። የሆነ ኃጢአትን ይሰራና ኦኬ እንግዲህ 3 መቅሰፍትን በፊት አደርግ ያለው ወይ ደግሞ እንደዚህ ይህንን አምጥቻለሁ የቱ ይሻላል ብሎ ያማርጧል እግዚአብሔር። በሰው እጅ ልጣልህ ወይስ እኔ ራሴ ልቅጣህ ምናምን ብሎ ደግሞ ያማርጠዋል። እኔ ራሴ ልቅጣህ በሰው እጅ ልጣልህ? ዳዊት የፈጠነ ልክ እንደዛ ራሱ ሲባል አሁን ምንድን ነው የሚመልሳችሁ? እግዚአብሔር መጥቶ አማረጣችሁ እንበል፣ ራሴው ልቅጣችሁ ወይስ በሰው እጅ ልጣላችሁ ቢላችሁ፣ ኧረ የእግዚአብሔርን ቅጣት አልችለውም አልቋቋመውም የሚል ሰው ሊኖር ይችላል። ዳዊት በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻላል የሚለው። ኧረ አንተ ቅጣኝ አምላክ ወይ
ምንም እንኳን የምትቀጣ ብትሆን ምህረት ደግሞ የበዛ እንደሆነ አውቃለሁ። እግዚአብሔር መሐሪ ነው። ስለዛ ዳዊት የፈጠነ በምንም ጉዳይ ላይ ወደ አባቱ ወደ እግዚአብሔር ሽሽግ ነው የሚለው፣ ቶሎ ንስሐ ይገባል። እና የዳዊት ኳሊቲ ይሄ ነው። ስለዛ እኛ ደግሞ ልክ ኃጢአት ብንሰራ በቃ የፈጠነ ወደ እግዚአብሔር ልክ እንደ ሕፃን ልጅ ነው፣ ግን እንደ ጥሩ ሕፃን ልጅ። ትዕቢተኛ ልጅ አትቶ ላጥ ብሎ በዛው ጠፍቶ ምናምን ነገር ምናልባት አባቴም ደግሞ ክፉ አይነት አቀጣጥ ሊቀጣኝ ይችላል ብሎ በማሰብ ሊሆን ይችላል በዛው ጠፍቶ ከቤት ወደ ሌላ ቦታ ሊሄድ ይችላል። ግን በቃ ፍቅርን ምንድነው አባቱ ፍቅርን እንደሚያሳየው ልጅ መሆን አለብን። አባቴን አሳዝኛለሁ፣ በቃ ሄጂ እግሩ ስር ድፍት ብዬ ይቅርታ ልጠይቀው የምንል አይነት መሆን አለብን። ቅጣትን የምንፈራ ሳይሆን አባቴን አሳዘንኩት ብለን የምናስብ መሆን አለብን። እግዚአብሔርን ማሳዘን የለብንም፣ አባታችንን እግዚአብሔርን ማለት ነው። እና ይሄ ኃጢአት ድጋሚ ልሰራ እችላለሁ አትበሉ። ልትሰሩ ትችላላችሁ። በሰራችሁ ቁጥር ንስሐ መግባት፣ መቁረብ፣ የፈጠነ አየር ላይ ከቅዱስ ሚስጥር በፍጹም መራቅ የለብንም። አንድ እርግጠኛ ሁኜ መናገር የምችለው ነገር ከቅዱስ ሚስጥር እኔ ከ1 ሳምንት ከ2 ሳምንት ምናምን በላይ ምናልባትም ከ1 ወር በላይ ርቆ መኖር ማለት በቃ ራስን በደንብ አድርጎ ለኃጢአት ተጋላጭ አድርጎ መኖር ማለት ነው። በጣም በቀላሉ ቡኑ ኃጢአቶች ትፈተናለህ፣ ትወድቃለህ። አይተዋል። እና ከቅዱስ ሚስጥር ፕሊስ ራሳችን አናርቀው። ቅዱስ ምስጢር ግድ ነው፣ መስት ነው። ልክ ስልክህን ደጋግመህ ቻርጅ እንደምታደርገው ስለዚህም ስልክ ሁልጊዜም ንቁ ሆኖ እንደሚሰራው የእኛም ነፍሳችን ንቁ ሆና የምትሰራው እኛ ራሳችን ከእግዚአብሔር ጋር ያለን ህብረት ንቁ በሆነ መልኩ የሚሰራው ቶሎ ቻርጅ እስከተደረግን ድረስ ብቻ ነው። እና ቅዱስ ቁርባን ቶሎ ይሄ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን የፈጠነ አየር ላይ ቶሎ አንዴ ብቻ አይደለም። እኔ ቢቻል በሳምንት ውስጥ 2 ወይ በሳምንት 1 ካልተቻለም አይተዋል። እንደው የሆነ ማንችልበት ሁኔታ ውስጥ ብንሆን ግን ቢያንስ በወርም ቢሆን ምናምን በ40 ቀንም ቢሆን ማንችል ከሆነ እንደዛ መደረግ አለበት። ለሚችሉ ሰዎች ግን ለምትችሉ ሰዎች ግን በቃ ዱዌት አስማች አስ ፖሲብል በሳምንት 4 ቀን እችላለሁ ካላችሁ አድርጉት። ባስልዮስ እንደዛ ይል ነበር። ቅዱስ ባስልዮስ እንደውም ቀኖቹን ጠቅሶ ምናምን ነገር የቅዱሳን የሚከበሩበት ቀንም ካለ ምናምን ብሎ የዛሬ 1600 ዓመት አካባቢ ነበረ ታላቅ አባት ማለት ነው የካፓዶሺዮ እና በሳምንት 4 ቀን ከጌታ ስጋና ደም እካፈላለሁ ይላል ባስልዮስ ዘቂሳርያ። እየሰማችሁ ነው። በሳምንት 4 ቀን ከቅዱስ ምስጢር እካፈላለሁ ከጌታ ስጋና ደም እካፈላለሁ ይላል። እና በተቻላችሁ አቅም ከዛም በላይም ከቻላችሁ እሰየው፣ በየቀኑም ከቻላችሁ እሰየው። ያው የሚደረገውን ነገር የምታሟሉ ከሆነ እና ቶሎ እንትን ማለቱ ጥሩ ነው። ካልሆነ ግን ጋይስ እንዳልኳችሁ ነው። ሌላ ጊዜ እስቲ ቀስ ብዬ ወይ ብዙ ነገሮች ሲሰካኩልኝ ንስሐ ገባለሁ ለጊዜው እንኳን አልችልም ብላችሁ አሁን ብትርቁ ማለት ነው ከእግዚአብሔር ማለት እንደዛ ካላችሁ ከእግዚአብሔር ትርቃላችሁ። ከእግዚአብሔር ርቃችሁ በምትኖሩበት በዚህ ሁኔታ ውስጥ ብትሞቱ አስቡት። ስትሞቱ በእግዚአብሔር እቅፍ ሆናችሁ አትሞቱም። በዛው ከእግዚአብሔር በራቃችሁበት ሁኔታ ነው ልትሞቱ የምትችሉት። አሁን እንደዚህ ስል ግን እግዚአብሔር በምህረቱ በቸርነቱ ሊያድነን አይችልም እያልኩኝ አይደለም። በዛ ሁኔታ ውስጥ ሆነን እግዚአብሔር በጣም መሐሪ ስለሆነ ሊያድነን ይችላል። ግን ጋረንቲ ግን አይኖረንም። አይተዋል። ከእግዚአብሔር ርቀን ያንቀላፋው መጥቶ ሰይጣን ነፍስን ሊቀበልልህ ይችላል። ኦልሬዲ ከእግዚአብሔር ርቀ ስለሆነ ያለው። ስለዛ እኔ ከእግዚአብሔር ራቅ ብሎ ፈዞ ከሚቀመጥ ሰው በጣም ወደ እግዚአብሔር ቀርቦ ወደ አባቱ ቀርቦ ቶሎ ኃጢአትን እየሰራ ራሱ ግን ቶሎ ንስሐ እየገባ የሚኖር ሰው በጣም ብፁዕ ነው። በጣም የተመሰገነ ነው። አትሊስት በአባቱ እቅፍ ነው ያለው። ከአባቱ እቅፍ ወዴትም አልሄድም። ስለዛ ማንንም አይሰማም። አይተዋል። በቃ ከአባትህ ጋር ነህ፣ ከእግዚአብሔር ጋር ነህ። ደረትህን ነፍተህ የምትኖረው በመንፈሳዊ ደረት የምትነፈው እንጂ አሁን እንደዚህ መኩራራት በውስጤ ማድረግ አይደለም። ስለዛ ትኩራራለህ እኮ በነገራችን ላይ መኩራራትም አለ። ግን መኩራራት ሁሉ በእግዚአብሔር ላይ ነው። ትምክህትህን እግዚአብሔርን ታደርጓለህ። ትምክህቴ እግዚአብሔር ነው ትላለህ። ትምክህቴ እግዚአብሔር ነው ትላለህ። እና እንደዛ ነው። እናንተ ሰዎች ቴዎሎጂውን ትተህ ነው ኖርማል መመካከር ጀመርን ስለ መንፈሳዊ ሕይወት። ቴዎሎጂው ግን እንዳይረሳ። ቴዎሎጂው ምንድን ነው? መረሳት የሌለበት ነገር ቴዎሎጂው እግዚአብሔር ሰውን ያድናል። አዳኛችን መድኃኒታችን እርሱ እግዚአብሔር ብቻ ነው። ግን የሚያድነው እኛም ምንድን ነው መፍቀድ አለብን። እንዲሁ ዝም ብሎ ሳንፈቅድ ብቻ እንደዚሁ እንትን የምንል አይደለንም ነው። እና እሱን የሚያሳይ ደግሞ እንዳልኳችሁ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉን።
እሱን ይዘን እንጸናለን። አንዳንድ ሰዎች ሴሚ ፔላጂያን ናችሁ ይሉናል። ሴሚ ፔላጂያን ምንድን ነው? ሴሚ ፔላ ከየት አመጣው ሴሚ ፔላጂያን የሚባል ነገር ስትሉት አይ የሆኑ ካልቪኒስቶች ሲሉ ሰምቼ ነው ይሏቸዋል። ካልቪኒስቶች ናቸው ለመጀመሪያ ጊዜ ሴሚ ፔላጂያን ብለው እንደዚህ ሌብል ማድረግ የጀመሩት ስም መለጠፍ የጀመሩት ማለት ሴሚ ፔላጂያን የሚባል ነገር ከፊል ፔላጊዮሳውያን ብለው እንዲህ አይነት ነገር መለጠፍ የጀመሩት ለመጀመሪያ ጊዜ ካልቪኒስቶች ናቸው። ካልቪኒስቶች ማለት እንዳልኳችሁ እግዚአብሔር አንድ ጊዜ የሚድኑትንም የሚጠፉትንም ወስኗል። ከዛ ውጭ መሆን አይችልም። የምትድነው ከዳንክም በቃ አንድ ጊዜ እግዚአብሔር ስለወሰነብህ ነው። ነፃ ፈቃድ የለም። የምትጠፋውም እግዚአብሔር ኦልሬዲ ስለወሰነብህ ነው ብሎ የሚያስተምሩ ፕሮቴስታንት ክፍሎች ማለት ነው። እነሱ አዎ የሚያድነውማ እግዚአብሔር ነው፣ ትክክል ነው። ያለ እግዚአብሔር ጸጋ መዳን አንችልም፣ ግን ሰውን መፍቀድ አለበት የሚሉ ሰዎችን ሲሰሙ እነዚህ ከፊል ፔላጊዮሳውያን ይላሉ። ፔላጊዮስ የሚባል መናፍቅ ስለነበረ እንግዲህ በምንፍቅና የሚጠራ ስም ማለት ነው ስላለ እሱ ደግሞ ፔላጊዮስ ደግሞ ሲል የነበረው ምንድነው ተብሎ ነው የሚታወቀው? አይ በቃ ነፃ ፈቃድ ስላለን የእግዚአብሔር ጸጋ ባይመጣ ራሱ ያለ እግዚአብሔር ጸጋ እንደዚሁ ማመን መዳን እንችላለን ብሎ ያስተምራል ተብሎ ስለሚነገር እናንተ ደግሞ ምንም እንኳን የእግዚአብሔርን ጸጋ ብታካትቱም ይሉናል፣ ግን ነፃ ፈቃድም አለ ስለምትሉ እናንተ ራሳችሁ እንደውም ከፊል ፔላጊዮሳውያን ናችሁ ይላሉ። ማን አሁን እንደዚህ የማለት ማን መብቱን ሰጣችሁ? ከትናንት ወዲያ መጥተህ አይባልም እኮ የጥንቱን የክርስትናን ትምህርት ነው የምታየው። ሄደ ከኦገስትን በፊት የነበረውን ትምህርት ያለ ኦገስትንን ራሱን ያጠመቀውን አባት አምብሮስ የሚላኑን አምብሮስ ትምህርቱ ምንድን የሚለውን ታያለ። እሱ ብቻ አይደለም ራሱ ኦገስትን ራሱ ቀደም ባሉ ጊዜያት ላይ ሲያስተምር የነበረውን ትምህርት ታያለ። አንቲማኒኪያን ስራዎቹ ላይ ማለት ነው። አንቲማኒኪያን ስራዎቹ ላይ ምን አይነት ትምህርት እንደነበረው ታያለ። ከዛ በኋላ የሆነች ሰዓት ላይ በህይወቱ ዘመን ውስጥ የሆነች ሰዓት ላይ ኦገስትን ብቅ ያደረገው ትምህርት እንደሆነ ስታቅ፣ ከዛ በታሪካዊ ክርስትና ውስጥ እንደሌለ ስታቅ አርፈ ወደ ታሪካዊ ክርስትና መመለስ አለብህ። ወደ መጽሐፍ ቅዱስ ትምህርት መመለስ አለብህ። ወደ ጌታ ትምህርት መመለስ አለብህ እንጂ አንተ ሴሚ ፔላጂያን አላልክ ምን አግብቱ እንደፈለክ ብለህ ልጠራን ትችላለህ። ሴሚ ፔላጂያን በለን፣ መናፍቃን በለን፣ አሕዛብ በለን፣ ምን በለን ያው ያናል ብዙም ግድ ስለማይሰጥን ማለት ነው። እናንተ የምትሉት ነገር ብዙ ምንም ከቁም ነገርም ስለማንቆጥረው እንደፈለጋችሁ ብትሉን፣ እኛ ግን እናንተ ሴሚ ፔላጂያን በምትሉት መናፍቅ በምትሉት መንገድ የጌታን ትምህርት ይዘን እንጸናለን። ራሱ ከጌታ ጋር ያንን ትምህርት ራሱ የምንናገሩ ጌታ ራሱ ያስተማረውን ትምህርት እንቀበላለን። ስለዚህ የጌታን ትምህርት ሴሚ ፔላጂያን ብትለው ምንም ችግር የለውም። ብቻ እኛ እንጥፋበት እንጂ እና እንደዛ ነው። እናንተ ሰዎች በርቱልን። ኦኬ ቴንኪው፣ እግዚአብሔር ይስጥልን። ቴንኪው፣ እናመሰግናለን። ቀሲስ አሉ፣ እግዚአብሔር ይስጥልን። እሰማለሁ ጋይስ። ተሰበክን እኮ በደንብ ቃለ ሕይወት ያሰማልን። ሐዋርያው እኮ በደንብ ሰበከን እኮ። ኧረ ቀሲስ እኔ እርሱ እንዳሉ አላወኩም ነበረ። አይ ስብከት እንግዲህ ሐዋርያው አፖስቶሊክ አንሰርስ እንደዚህ ነው እና እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እኔ ግን ሲሳይ መቼ ነው የሚቆርበው? አክሊል እንደው ይሄንን ሰውዬ መካነ ኢየሱስ ቆርባሉ። ኧረ እኔ ይበዛብኛል፣ መካነ ኢየሱስም ምንም እየወሰድኩ ይበዛብኛል። ከሲሳይ የሲሳይ ነገር እኮ በቃ በየቀኑ ሲሳይ አይነት ስንል እንውላለን። ቃለ ሕይወት ያሰማል። የእውነት በጣም ድንቅ ትምህርት ነው። በጣም የሚገርም ነው እና በጣም ቆንጆ ትምህርት። ሳሚ አበባ ሰጥኸው እንዴ? ሳሚ በጣም ወዶሃል። አክሊል የሰፈሬ ልጅ ነው ሳሚ። የት? እዚህ አዲስ አበባ ወይስ እዛው እናንተ ጋር? እኔ ሰፈሬ አዲስ አበባ ነው እንዴ? በፊቱ መስሎኝ ነው። እኔ እዛ ሀገርም ሰፈር ይባላል እንዴ? እዚህ አዙዛ ስትሪት ነው ያለ ነው እኔና ሳሚ። ኧረ በለው ሳሚ ዳግም እያቀጣጠሩ ነው። አንቱ ልታስነሱት ነዋ። ይነሳል እኮ ብሏል። ባለፈው ሳሚ ሲል ሰምቼዋለሁኝ። ሌላ ሪቫይቫል እዚሁ ይነሳል ተብሎ ይታሰባል አለኝ። ሳሚ ታወራለህ እንግዲህ። ሁላችሁም ሰላም ብያለሁ። ለማንኛውም ቴንኪው ሲሶ። እሺ ቀሲስ እናመሰግናለን። እግዚአብሔር ያክብርልን። ሊያዬ አንድ ቁጥር እየጻፍሽ ነበር። ሊያ
ሊያለሽ ወይ ሲሶ ሰላም ስራ ነኝ። አሁን ቅድም ሰዓት ስለነበረኝ ነበራ ኬስ ያወራ በጣም ብዙ ጥያቄ ነበረኝ፣ ግን እነናውት እየሆንኩኝ ብዙ ነገር ሰምቻለሁ። አሁን አኬ ያለውን በጣም ብዙ ነገር ሰምቻለሁ። እንደ ወንጌል አማኝ በጣም ብዙ የተናገረው ነገር እኔ ቤተክርስቲያን የምትሰብከውን ነገር ነው የሰበከኝ። እንደውም እኔ ደፍሬ እናገራለሁ በተናገረው ነገር እርግጠኛ ሆኜ ማለት ነው። የዘላለም ሕይወት እንዳለኝ በጣም እርግጠኛ ነኝ። ለኃጢአቴ ንስሐ አንደኛ ዮሐንስ 2:1 ላይ በቃ ኃጢአትን አታድርጉ፣ ብታደርጉ ግን ከአብ ዘንድ ጠበቃላችሁ። ይሄ የተናገረው በሙሉ እንግዲህ መጽሐፍ ቅዱስ የሚያስተምረው ቤተክርስቲያኔም ደግሞ የምታስተምረው ትምህርት ነው። የኔ ጥያቄ ግን ቅድም አኬ አንድ ነገር በጣም ሲል ግራ ገባኝና ፍቅር ጨመር ዶክትሪን ቀነስ ብሎ ሊናገር ፈለገና አሁን እዚህ ጋራ አኬና ራሱ ቀሲስ መጡ። ጥሩ ነው። አኬና ቀሲስ አሁን ፍቅር ጨምረው ዶክትሪን ቀንሰው ነው አብረው የተቀመጡት። ሁለተኛ ነገር ደግሞ አኬ እንድትመልስልኝ ነው። ቅድም የአማን ሻሎምን ትምህርት ከምትጠራው ለምን እዚህ ጋር ያለውን እናንተ ያልተስማማችሁበትን በጣም ብዙ ትምህርት ያልተስማማችሁበትን ትምህርት ብታስተምር በጣም ብዙ ኦርቶዶክሳውያን ካንተ ይማራሉ። መንግስተ ሰማይ እኮ መግባት እርግጠኛ ያልሆኑ ክርስቲያኖች ናቸው ክርስቲያንን ብለው የተቀመጡት። ምክንያቱም አንደኛው ኦርቶዶክስ ካልገባ መንግስተ ሰማይ ማን ይገባል ይላል። አንደኛው ደግሞ እንደ መንግስተ ሰማይ በር ላይ ቆማችሁም እንኳን ጌታ አንተ ታውቃለህ ነው የምትሉት፣ እርግጠኛ አይደላችሁም ይላል። እንደገና ደግሞ አሁን ቅድም ታስተምር ነበረ ስለ እምነት ንስሐ ስለመግባት፣ ንስሐ በመግባት በእምነት መዳን እንደሆነ ትናገራለህ። እዚህ ጋር ደግሞ ቀሲስ ኖ ሲኦል ያሉት ሁሉ ድነዋል፣ ከዛ ወጥተው በቃ ቀጥታ ገብተዋል ብለው ያስተምራሉ። እና በጣም ብዙ ትምህርቶች ላይ የተለያየ ነገር እያለ የአማን ሻሎምን የካልቪንን ትምህርት ከምታነሳ ይልቅ 1200 ሰው ሲቀመጥ የእናንተን ትምህርት የተለያያችሁበትን ትምህርት ብታስተምር በጣም ብዙ ሰው ያተርፍበታል ብዬ አስባለሁ። በእውነት እኔ በእግዚአብሔር ፊት ነው የምነግርህ። ከተናገርከው ነገር ካመለጠኝ አላቅም፣ ስራ ነኝ ነግሬሃለሁ፣ ወጣ ገባ ብያለሁ። ከሰማሁ በጣም ብዙ ትምህርት ግን ቤተክርስቲያን የምታስተምረኝን ትምህርት ነው ያስተማርከኝ። እንደውም አንተን በጣም በብዙ የምጠይቀህ ማለት ነው። አንተ እንደዚህ ስትል አሁን የኦርቶዶክስ እኮ ቤተክርስቲያን አማኞች ክርስቲያን ነን የሚሉት ሰዎች በሕፃንነታቸው ተጠምቀውም አይድኑም፣ የቅዱስ ቁርባን ወስደውም አይድኑም፣ እንደገና ደግሞ ገዳማትን ዞረውም አይድኑም፣ ጾመውም አይድኑም፣ ታቦት በጣም ብዙ ነገር አድርገውም እኮ እርግጠኞች አይደሉም። እኔ እኮ ክርስቶስ ኢየሱስን አምኜ በመቀበል በቃ እርግጠኛ ሆኛለሁ። በቃ መንግስተ ሰማይ እንደምገባ የዘላለም ሕይወት እንዳለ በጣም እርግጠኛ ሆኜ የተቀመጥኩ ሰው ነኝ። እና እንደዚህ አይነት ትምህርቶች ቆይ አሁን አንተ ስታወራ ቆይ ኖ አኬ አንተ ስታወራ በእውነት ያን ሁሉ ሰዓት በጣም ጊዜ የነበረኝ ጊዜ ሁሉ ዝምን ያልኩት አይደለም። ዝምን ያልኩት የተወያየን አይደለም ያወራሁት። ልወድቅ ሁሉ ነበረ፣ እንደዛ ሰውዬ ልወድቅ ሁሉ ነበረ። ግን ቆይ ልታገስ ብዬ ነው የተቀመጥኩት። ስለዚህ አዳምጠኝ በጌታ። የተወያየን አይደለም። አይ አችን ነገር በዛው እሺ ተናገርሻት ላይ አንተ እኮ ያስተማርከው ትምህርት ላይ ሀሳብ እየሰጠሽ ነው። ጥሩ ነው፣ ግን ውይይት አይደለም እያደረግሽ ያለሽው። ውይይት እያደረግሽ ውይይት እኮ አላልኩም እኔ እኮ። ስለዛ አንዴ ቆይ ኩስ አሁን በጣም እያስረዘምሽም ስለሆነ በዛው ግን አንድ ነገር አስተሽ በጌታ ፍርድ ወንበር ፊት ትገለጫለሽ። አንተ 2 ሰዓት ሙሉ አውርተህ እኔ ገና አፌን ስከፍት እንዴ አንቺ ተኩስ ውይይት ቢሆን ኦኬ እንስጥሽ እንዴ በቃ ውይይት አንተ ውይይት ነበር እንዴ? ያን ሁሉ ሰዓት የወንጌል አማኞችን አስቀምጠ ስታወራ ውይይት ነበር እንዴ? እሺ ኩስ ርዕሱ ላይ ውይይት ያሺ በቃ ኖ ውይይት ነበር። ቆይ ንገረኝ። ይኸውልህ አሁን ምን አይደል ውይይት ርዕሱ ጸጋ ብቻ ላይ ስለሆነ ነፃ ፈቃድ ይላል። አይ ጸጋ ብቻ አይደለም ርዕሱማ የነበረው ስለ እርቅ ነበረ እኮ አኪ ስለ እርቅ ነበረና አንድ ወንድማችን ገብቶ ሐሳቡን ቀየረው አይደለም? አዎ ዮናታን ያንቺ ፕሮቴስታንት ወንድም ገብቶ ወደ ነፃ ፈቃድ አሳደገው። ከዛ በኋላ ርዕሱ ይኸው እንደምታዩ ነፃ ፈቃድ ሆነ። አሁን ነፃ ፈቃድ ላይ ሐሳብ ካለሽ ስጪሽ።
አይ ነፃ ፍቃድ ርዕስ እኔ ታፒክ አይታየኝም። በእርግጥ ከላይ ተጽፏል። እሺ እሱ ካልሆነ ደግሞ ቤሊያ በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? ስለ ነፃ ፍቃድ ብትጠይቀኝ ቆይ ለስና ትጠይቀኝና አታውራኝም። በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? አኬ ቆይ አንድ ጊዜ እሺ ላውራኒ በጌታ አንተ አወራህ አይደለም? ያን ሁሉ ሰዓት ጌታ ምስክሬ ነው። ዝም ብዬ እኮ አዳምጥ። ርዕስ ላይ ከሆነ እዛው ርዕስ ላይ ከሆነ ቆይ ልስን ይኸውልህ የሚጠቅመኝን ስወስድ አትሰማኝ? ይቅርታ። አሁን አንቺ ዝም ስትይ ደግሞ ሌላ ሰው መጥቶ ደግሞ ሌላ ርዕስ ያወራል። ከዛን ሄቨን ትመጣ። እኔ እኮ ከርዕሱ አልወጣሁም። ያስተማርከውን ትምህርት እኮ ነው እየተናገርኩ ያለሁት። ያስተማርኩት ትምህርት ነፃ ፈቃድ ላይ ነው። ነፃ ፈቃድ ላይ ሀሳብ ካለሽ ስጪ፣ ካልሆነ ግን አንቺ አሁን ይሄ መዳኔን እርግጠኛ ነኝ ምናምን ጥሩ ነው። መዳናችን እኛም እርግጠኞች ነን። ግን አያደላችሁ አንተ ራስን ወክለህ ተናገር እንጂ እሱማ አንድ ሰው መዳኔን እርግጠኛ አይደለሁም እንደዳንኩኝ እርግጠኛ አይደለሁም ልዳን አልዳን እንጂ አላውቅም አልዳንኩም መሰለኝ የሚል ሰው ካለ አሻምጭልኛ። እንዴ ኧረ ቆይ ቪዲዮ ልክላለሁ። በቃ ይኸውልህ ማነው ስሙ? አንዴ ቆይ ሊያ ስሙን ጻፉልኝ ጋይስ። ሊያ እንትን እናድርግ። ሚኒሊክ ለምሳሌ እኔ ግን ሲስ ግን ይሄ ትክክል ነው። ግን ቆይ ይሄ ትክክል ነው? በጌታ ምንድነው ትክክል? እንዴ ርዕሱ ላይ ከሆነ አውሪ። እንዴ አንተ ባወራኸው ነገር ጥያቄ መጠየቅ አልችልም? እንዴ ያን ሁሉ ሰዓት አውርተህ ጠይቂኝ። እሺ ነፃ ፈቃድ ላይ አንዴ ሲስ ቆይ እኔ ስለ ነፃ ፈቃድ ነፃ ፈቃድ እንዳለኝ ነው የማውቀው። በቃ ነፃ ፈቃድ እንዳለኝ አውቃለሁ። እሱ ትምህርት ላይ እኔ ጥያቄ የለኝም። ስለዛ ጥያቄ ከሌለሽ እሱ ላይ ስለሆነ ያነሳ ነው። ሉትራኖችን እና ካልቪኒስቶችን ሄደሽ ተቃወሚ። ወይ በቃ ይኸውልህ በጣም ደግሞ የሚያስጠላው ነገር ምን መሰለህ? በቃ ራሱ እኔ ከታችን እንደዚህ አይነት ስድቦች ማየት በጣም ነው የሚያመኝ። በእውነት በጣም ነው የሚያመኝ። በቃ በጣም ነው የሚያመኝ። አንዴ ለመጀመሪያ ጊዜ ከብዙ ጊዜ በኋላ ቤቱ እንደዚህ ሆነ። ይኸውልሽ ለመጀመሪያ ጊዜ ማለት ነው ኦልሞስት ከሳምንት ከ15 ቀን በኋላ ይሄ ቤት ተስተካክሎ ነበር። አሁን ዛሬ ገና እንደዚህ ሲሆን ማለት ነው ቤቱ አንቺንም ወንጌል አማኙንም ካቶሊኩንም ሙስሊሙንም ማንንም በዚህ ቤት መጨቆን አንፈልግም። እኛ መጀመሪያ አካባቢ አንቺን ያስገባንሽ መጀመሪያም ስትገቢ እርቁ ላይ እያወራን ነበር። እሱ ቶፒክ አለቀና ዮናታን ምን አነሳ? ስለ ነፃ ፈቃድ አነሳና ትናንትና ወንድማችን አኬና ወንድማችን ኢዮስያስ ተወያይቶ ነበር። የውይይቱን ሪቪው ሰጠ። ከዛ በኋላ ስለ ነፃ ፈቃድና አንዳንድ ነገር አኬ ከነፃ ፈቃድ ጋር ተያይዞ ነገሮችን አወራ። ስለዚህ ከታች ተደጋጋሚ አንድ ቁጥር ስትጽፊ ስለነበር እኔ ወይ እርቁ ላይ የምታወሪ ወይንም ነፃ ፈቃድ ላይ የምታወሪ ምናምን ይመስልኝ። አሁንም በዚህ ርዕስ ጉዳይ ላይ ለምሳሌ በተነሳው ነፃ ፈቃድ ጉዳይ ላይ ኦርቶዶክሲያን የሚያምኑት የነፃ ፈቃድ ትምህርት መጽሐፍ ቅዱሳዊ ካልሆነ ወይንም በነፃ ፈቃድ እርስ በርስ ለምሳሌ በነፃ ፈቃድ ጉዳይ ላይ ቀሲስ ሲያስተምሩ ነፃ ፈቃድ አለ ይላሉ፣ አንተ ደግሞ የለም ትላለህ። በሁለታችሁ መካከል የትምህርት በነፃ ፈቃድ ጉዳይ ላይ የትምህርት ልዩነት አለ ብለሽ የምታነሺ ከሆነ ይሄው ዌልካም። እኔ ደቂቃ እንስጥሽ በደንብ እንስማች። በአንተና በቀሲስ መካከል በክርስቶፎር መካከል ወይም በቤተክርስቲያኑ በተለያዩ መካከል የነፃ ፈቃድ የትምህርት ልዩነት አለ። ይሄ የነፃ ፈቃድ ደግሞ ከዘላለም ሕይወት ጋር የተያዘ ስለሆነ የዘላለም ሕይወት ያሳጣችኋል፣ የክርስቶስን ትምህርት አይደለም የምትከተሉት ብለሽ የምታነሺ ከሆነ ይሄው ዌልካም በርሱ ጉዳይ ማለት ነው። መጀመሪያ ነው ያስገባሽ እርቁ ላይ ስናወራ ነበር። አሁን ግን እሱ ተቀይሮ ነፃ ፈቃድ ላይ መተናል። ነፃ ፈቃድ ላይ ጥያቄ ካለሽ ኦኬ፣ ወይም አንተ ከነፃ ፈቃድ የተናገርክ ያስተማርከው ነገር ትክክል አይደለም እትይ ከሆነ በዛ እድል ልስጥሽ ቀጥይ እንጂ አሁን ቤታችን እዚህ ቤት አሁን ኦልሞስት ጭቅጭቅ ምናምን ነገር ትተን ወንጌል አማኙም ካቶሊኩም ሁሉም ሰው ተከባብሮ የሚያወራበት ቤት ነው። ግን ሲያወራ በምንድነው? በተነሳ ርዕስና ርዕስ ጉዳይ ኦርቶዶክሲያን የሚከተሉት የሚያምኑት የነፃ ፈቃድ ትምህርት ትክክል ካልሆነ ዩካን ቻሌንጅ ዝኝ በቃ ትክክል አይደለም፣ ይሄ የነፃ ፈቃድ ትምህርታችሁ የዘላለም ሕይወት አያሰጥም እንትን ይላል ብላችሁ የምታምኑ ከሆነ እንትን ይላችኋል የምትይ ከሆነ ይኸው እድል እንስጥሽ። ያው ሊያየ ቀጥይ እንዴ ሲስ ነገርኩ እኮ እኔ አሁን አኬ ሲያስተምር ከሰማሁት ውስጥ ነው ምልህ ወጣ ገባ ብያለሁ። የማልቀበለውን ነገር ተናግሮ ይሆናል አላውቅም።
በተናገረው በብዙ ትምህርት እስማማለሁ። ቤተ ክርስቲያኔ ያንን ስለምታስተምረኝ ብዬ እኮ ተናገርኩ እኮ። ይህንን እኮ ተናገርኩ። ከተነሳ ውጭ ከርዕስ ውጭ አንቀበልማ። ነገ ደግሞ ሌላ ርዕስ ይመጣ። ርዕስ ማለት እንደ እኔ ከርዕሱ መች ወጣሁኝ? ቆይ ሲዝ ቆይ ስማ፣ በምን ርዕስ ላይ መቀጠል ትፈልጊያለሽ? በቃ ልታስወሩኝ አልፈለጋችሁም። ተባረኩ፣ ጸጋ ይብዛላችሁ። እኔ ደግሞ አልገባም፣ ራሱ ትቻለሁ። በእውነት እኔ አኬን መጠየቅ ስለፈለግኩ ነበር የገባሁት። አንዴ ቆይ ሲሲ፣ ኖ ተባረኩ። በቃ አትውረጂ ዊሲስ፣ አንዴ አትውረጂ ሊያ። እሺ አንቺ አሁን ማውራት የምትፈልጊ ከሆነ በኤልያ በዚህ ርዕሰ ጉዳይ ላይ አሁን ካወራ ውስጥ በዚህ ርዕስ ላይ ማውራት ፈልጋለሁ በይና፣ እሺ ትንሽ ደቂቃ ተሰጥቶሽ ሻወሪው በቃ ማለት ዝም ብለን ለአንቺ እድሉን እንስጥሽ። ከዛ እንመለሳለን ወደ ርዕሳችን። ከዛ በኋላ እኛም ትንሽ ነገር ግን እንልበታለን። በዚህ ርዕስ ላይ ብለሽ ጀመረሽ አውሪ ወይም ደግሞ ጠይቂ፣ ሳታስረዝሚ ማለት ነው። ያልኩት አልሰማኝም ይሆናል እንጂ እኔ ያልኩት ያስተማርከው ትምህርት አብዛኞቻችንን የወንጌል አማኞች የምንቀበለው ትምህርት ነው። ይህንን ትምህርት አሁን ደግሞ አውሪ ትለኝና ደግሞ አታውሪ ትለኛለህ። አይደለም እሱን ታየውና በይ ይኸውልሽ፣ አሁን እንቀበለዋለሁ ካልሽ ጥሩ ነው። ስለዛ ከካልቪኒስቶችና ከሉተራን ወንድሞችሽ ጋር እሱ ላይ ሄደሽ መወያየት ያለብሽን ትወያያለሽ። አሁን ከኛ ጋር ደግሞ የተቃረነ ነገር ካለሽ እሱን እንደ ጥያቄ አንሺ፣ ወይም ደግሞ አይ ሀሳብ ሰጥበታለሁ ካልሽም ለአጭር ደቂቃ ሀሳብ ሰጭበት። ቀጥታ ወደዛ ግቢና ወደ ገደለው፣ ከዛ በኋላ እናወራ። ቀጥታ ሀሳብ ልስጥ። እግዚአብሔር ይባርክህ። ልክ እንዳልኩት አሁንም ደግማለሁ፣ ብዙ ነገር ወስጃለሁ። የራሴ ትምህርት ስለሆነ ቤተክርስቲያን የምታስተምረኝ አዲስ ትምህርት አላስተማርከኝም። በጣም ደስ ብሎኛል፣ ተቀብየዋለሁ። ይሄ ግን አሁን ዛሬ የሰማችሁ ትምህርት በጣም የሚጠቅማችሁ ለኦርቶዶክሳውያን አማኞች ነው። ምክንያቱም እናንተ ጋር ነው ይሄ ትምህርት የሌለው። በአብዛኞቻችሁ ይሄ ትምህርት የላችሁም፣ በቃ አታውቁትም ይሄንን ትምህርት። ስለዚህ ይሄ ትምህርት የሚጠቅመው ለማን ነው ብትለኝ፣ እኔ ለኦርቶዶክስ አማኞች ነው። መንግስተ ሰማይ መግባታቸውን እርግጠኛ ላልሆኑ፣ አምነው ለማይድኑ፣ እዚች ጋር እንኳን ያስቀመጥከው ሰው ሁለታችሁ ብታወሩ አሁን እኛ ፊት ያው ለመመሳሰል ትሞክራላችሁ እንጂ ትምህርታችሁ በጣም የተራራቀ ነው። ስለዚህ ትምህርቱ የሚጠቅመው አማንን ከመጥራት ሌሎቻችንን ሉተር ምናምን ከመጥራት እዚሁ ያሉትን የራስን ሰዎች ብታስተምርበት ቢጠቀሙ ይሻላል። እኛ ብዙ ትምህርት ከዚህ ዛሬ ካስተማርከው ትምህርት ጋር ብዙ ትምህርታችን በጣም ስለሚመሳሰል፣ ስለዚህ እናንተም ፍቅር ጨመር ዶክትሪን ቀነስ ስንተውትና በቃ ስለ ዶክትሪን አስተምራቸው ልልህ ነው። ተባረካኪ። እሺ ልቀጥል። እንግዲህ አሁን ባነሳሹ ላይ ይህ ትምህርት የእኛም ትምህርት ነው። ቤተክርስቲያኔም ወጣች እንዴ? እኔን ያስወረድኳት ለምን? በዚህ ሆና እኮ መስማት ትችል ነበረ። ኦልሬዲ ስለጨረሰች ብዬ ነው እንጂ እዚህ ሆና ብትሰማ ጥሩ ነበር። እሺ ኤኒዌይስ በአጭሩ እኔ አጠር ያለ ነገር ላስቀምጥና ይህ ትምህርት የእኛ ትምህርት ነው አሁን ያስተማርከው ትምህርት ብላናለች። እሰየው፣ ደስ ይለናል። እኛ እኮ አይከፋንም። የክርስትናን ትምህርት ስናስተምር ይህንን ነገር እንቀበለዋለን ብትሉ ሁላችሁም ፕሮቴስታንቶች ተሰብስባችሁ ይህማ የእኛም ነው ብትሉን አይከፋንም። የእኛን ትምህርት ለምን ተቀበሉ እንላለን። ደስታችን አይደለ እንዴ? ፍላጎታችን ስሱ መስሉኝ ይህን ትምህርት እንቀበለዋለን እንድትሉ ነው እኛም ፍላጎታችን። አፍተሮል እዚህ ቁጭ ያልነው ይህንን ነገር አላምንበትም ብላችሁ ዝም ብለን በዛ እንዳረቅ ለማለት አይደለም የምንመጣው። መዳረቁን አንፈልጉም፣ ኢነርጂን ይጨርሳል። እንደ አጋጣሚ ሆኖ ደግሞ እኔ 30 ገባው አልችሎም፣ ይሄ ኤነርጂውም የለኝ እና ምንድነው እንደዛ ከሆነ የምታምኑ ጥሩ ነው። እውነቱን ለመናገር ከነፃ ፈቃድ አንጻር ከሆነ ብዙ ጴንጤዎች እንደኛ ነው የምታምኑት ብዬ ቅድም ተናገር ያለው። ግን በሚያሳዝን ሁኔታ አሁን አብዛኛው ሰው ሉትራኑም ካልቪኒስቱ ምናምን በቃ ምንም እንደውም ጨራሽ አጋንንታዊ እያለ ነው። አሁን የተናገርኩትን ትምህርት አሁን ይህች እህታችን እኔ እቀበለዋለሁ ያለችውን ትምህርት ሉተራኖቹ አጋንንታዊ ብሎ ሲጠሩት ደግሞ አይተናል ትናንት ለምሳሌ። ስለዚህ አጋንንታዊ ትምህርት ይዘች ነው ቁጭ ያልሽው በሌላ የፕሮቴስታንት ወንድምሽ እምነት መሰረት ማለት ነው። እሱን ነው እያጠራን ያለ ነው። እንደውም ቢሆን እንደውም አጋንንታዊ እንዴት እንዳልሆነ በደንብ እንደውም ብታስረዳን ጥሩ ነው ልትይን የሚገባው እውነቱን ለመናገር ማለት ነው። እውነቱን ለመናገር ግን አንቺ ስላልሽም አይደለም እኛ የምናስተምረው።
አንቺ ስላልሽም ስላላልሽም አይደለም። በቃ የኛ ትምህርታችን ስለሆነ ነው። አለቀ። በትምህርታችን ድርድር የለም። ወደዚህ ወደዛ አንልም። ማስተማር ያለብን እናስተምራለን። ሲቀጥል አሁን የተናገርኳቸውን ያስተማርኩትን ትምህርት ሁሉ አትቀበይም። ለምሳሌ ከቅዱስ ምስጢር ቶሎ ቶሎ መካፈል አለብን። ለህይወታችን ልክ እንደ ቻርጅ ነው። ከጌታ ጋር የምንኖርበት ነው እያልኩኝ ስለ ቅዱስ ቁርባን አስተምሬያለሁ። አትቀበይም። ለምሳሌ እሱን አንቺ ቅዱስ ቁርባን ለአንቺ የሆነ ምልክት ብቻ ነው፣ እንዲሁ ዝም ብሎ ማስታወሻ ምናምን ብቻ ነው፣ ሳይን ብቻ ነው። ግን እንደዛ አይደለም። ቅዱስ ሚስጥር ላይ እንለያያለን። መዳናችሁን እርግጠኛ አልሆናችሁም ስላልሆናችሁ ለእናንተ ለራሳቸው ለክርስቲያኖች ነው ይህ ትምህርት የሚያስፈልገው ብለሻል። እንግዲህ የምክክሩን ፓርቲ ይመስለኛል። እሱን ከክርስቲያን ወንድመቶች ጋር ነው ያደረኩት። እኔም እኮ ለእነርሱ እኮ ነው እንደዚህ ማድረግ አለብን እንደዚህ ብናደርግ ጥሩ ነው ምናምን ብዬ አወራሁት። በእርግጥ ለእነርሱ ነው፣ ግን ስለማያውቁት አይደለም። ልክ ጴጥሮስ እንደሚለው ሁሌ ማሳሰብ መልካም ስለሆነ ነው እንጂ ሁሉም ያውቃል ይሄንን። ግን ጴጥሮስ እንዳልኩሽ በዚህ በማደሪያ ሳለሁ ላሳሰባችሁ እንደሚገባኝ ይሰማኛል ብሎ እንደተናገረው ማሳሰቡ በቃ ጥሩ ስለሆነ ነው እንጂ እስቲ አሁን ማን ነው ከእኛ ውስጥ ድነሃል ወይ ተብሎ ሲጠየቅ አቡኒ እንጃ መዳን አለመዳን የሚል እንዴ? በጌታ በኢየሱስም አማኝ ያውም የተጠመቀ ድኗል እንጂ መዳኑን እንዴት እርግጠኛ አይሆንም? ድነናል። ስለ ፍጻሜው እየተጠየቅን ከሆነ እሱ ላይ እንመጣበታለን። አሁን ላይ ግን ድነናል ብለን የተቀመጥን ሰዎች ነን። ድነናል፣ ድህነታችን እንፈጽማለን፣ እንድናለን። ድነናል፣ ድህነታችን እንፈጽማለን፣ እንድናለን። እንዲህ ነው የምንለው። ስለዚህ የድነናልን ፓርት ማንም ሰው ይህንን የሚክድ የለም። እዚህ ጋር ያሉትን እያንዳንዱን ኦርቶዶክስ ብጠይቅልሽ ከታች ያሉትን ብጠይቅ በቃ እንደዛ ነው አለቀ። ሁሉ ድኛለሁ፣ ግን ደግሞ አሁንም በጌታ እርዳታ ደግሞ ድህነቴን ይፈጽማሉ ይላል። አይሽ ክርስቲያን እንደዚህ ነው። ድህነቴን ደግሞ በጌታ እርዳታ በእግዚአብሔር ጸጋ እፈጽማለሁ። ከፈጸምን ደግሞ ማለት ነው ድህነታችንን ከፈጸምን ጌታ እንደዚሁ አይደለም ቃሉን ያወጣው የምርም እውነትም ስላለ ነው እንደምንገባ ደግሞ ከጌታ ጋር ለዘላለም እንደምንኖር ደግሞ 100% እርግጠኛ እንሆናለን። ምን ካደረግን? ድህነታችን ምንፈጽም ከሆነ። እሺ አንድ ሰው ከዳነ በኋላ ድህነቱን ካልፈጸምስ? ከድህነቱ ሊጠፋ ይችላል፣ ከድህነቱ ሊጎድል ይችላል። አዎ እንዴ! ይህን እኮ መጽሐፍ ቅዱስ እኮ ነው የሚናገረው። እያንዳንዳችሁ በጌታ ፍርድ ወንበር ፊት ትቆሙ ዘንድ አላችሁ እኮ ነው የሚለው። እያንዳንዳችሁ በጌታ ፍርድ ወንበር ፊት ትቆሙ ዘንድ አላችሁ። አይተዋል። ስለዚህ ጳውሎስ ምን አለ በሌላ ስፍራም ገላትያ ምዕራፍ 6 ላይ ቁጥር 7 በተለይ አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው በምድር የዘራውን ያንኑ ደግሞ እንዲሁ በሰማይ ያጭዳል ይላል። ሰው የዘራውን ያንኑ ያጭዳል። ምንድን ነው የሚዘራው? ምንድን ነው የሚያጭደው የሚለውን ሲያብራራ ምን ይላል? በገዛ ስጋው የሚዘራ ይላል። በገዛ ስጋው የሚዘራ ማለት የስጋን ፈቃድ እየፈጸመ የሚኖር ማለት ነው። ገላትያ ምዕራፍ 5 እንደዛ ነው ሀሳቡ። ከዛ ምዕራፍ 6 ላይ ምን ይላል? በገዛ ስጋው የሚዘራ የስጋን ፈቃድ እየፈጸመ የሚኖር ኃጢአትን፣ የስጋ ስራም የተገለጠ ነው ብሎ የዘረዘራቸው ኃጢአቶች አሉ። እነሱን እየሰራ የሚኖር ካለ ማለት ነው በገዛ ስጋው የሚዘራ ከስጋ ምንን ያጭዳል? መበስበስን ያጭዳል። ይህ እኮ ለክርስቲያኖች ነው የተጻፈው። አንድ ክርስቲያን ድኛለሁ ብሎ ከዛ በኋላ ግን የስጋን ምኞት እየፈጸመ የሚኖር ቢሆን መበስበስን ያጭድ ዘንድ አለው። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይልና በመንፈስ የሚዘራ ግን ይላል እንደ መንፈስ ፈቃድ የሚመላለስ ማለት ነው። እንደ መንፈስ ፈቃድ የሚመላለስ ከመንፈስ ምንን? የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል ብሎ መጽሐፍ ቅዱስ ይናገራል። በጣም እኮ የሚያስገርሙ የዘላለም ሕይወት እንዳለን እናውቃለን፣ ግን ደግሞ ፍጻሜ ይፈልጋል። ያኔ የዘላለም ሕይወት ታጨደ ተብሎ ይነገራል። ግን በመንፈስ እስከ ዘራን ድረስ ነው። ከኛ የሚጠበቅ ነገር አለ። በመንፈስ መዝራት አለብን። በመንፈስ መዝራት መልካም ስራን መስራት ነው። ለዛ ነው ቀጣዩ ጥቅስ ምን የሚለው? ጳውሎስ እዛው ጋር እኮ አብራራው። ምን ብሎ? ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንትጋ ይላል። አይሚን አንታክት ይላል። ሶሪ እንትጋ ነው፣ ግን አንታክት። መልካም ስራን ለመስራት አንታክት ሚኒንግ እንትጋ። በጊዜው እናጭዳለንና ምንን ለመስራት? መልካም ስራ። ከመጣ በኋላ በብርሃኑ መመላለስ አለበት ነው፣ ግዴታው ነው። አይ ከዚህ ውጭ ምንም መኖር አይችልም የሚል ሰው ካለ ወይ መጥቶ ያወራል። መጽሐፍ ቅዱሳችን ላይ የዋጃቸውን ጌታ ሲክዱ ሰዎችን አይተናል። አንድ ሰው በጌታ ከተዋጀ በኋላ
ግን ጌታን ሲክደው አይተናል። የዋጃቸውን እንኳን ጌታ ክደው ኑፋቄን አሽልኮ ያስገባሉ ይላል ጴጥሮስ። ለምሳሌ ከተዋጀ በኋላ ሰው ከዳነ በኋላ በጌታ ሊክደው ራሱ ይችላል። በመካድ ደረጃ በኃጢአት መመላለስ ምናምን ብቻ ጭራሹን እንደውም ጌታ አይደለም ብሎ እንኳን ሊክድ ይችላል። አይተዋል። የዳነ ሰው አንድ የዳነ ሰው በኃጢአት አይኖርም ይላል። አንዳንድ ሰው በኃጢአት ድብና አድርጎ ሊኖር ይችላል። ነፃ ፈቃድ እኮ አለው። በኃጢአት መኖር ብቻ አይደለም፣ ከዛ ከፍቶ ጭራሹን ኢየሱስ ጌታ አይደለም ብሎ ሊክድ ራሱ ይችላል። አንዴ ከዳነ በኋላ አንድ የዳነ ሰው ድህነቱን አያጣም የሚል ትምህርት አለ በካልቪኒስቶቹ ዘንድ። ፐርሰቨረንስ ኦፍ ዘ ሴንትስ የሚሉት ማለት ነው። ወይም ደግሞ ዋንስ ሴቭድ ኦልዌይስ ሴቭድ። ማን ያለው እንደዛ? ሰው ድህነቱን ሊያጣ ይችላል። ስለዚ ድህነቱን እንዳያጣ ያሱ ቢ ዋችፉል ማለት ነው። በጣም በቃ አኗኗሩ ላይ ምናምን የእግዚአብሔርን ጸጋ በመያዝ እንደ ጸጋው ሊኖር ይገባል። በአዲስ ህይወት ሊመላለስ ይገባል ነው። ስለዚ ይህንን ልናውቅ ልንረዳ ይገባል። ንጽህናና ቅድስና ግድ ነው። አለበለዛ ግን ድህነታችንን እናጣለን። ስለዚ አሁን ክርስቲያኖች ይህንን ከሆነ አሁን ሄኖኬን ቪዲዮ የሆነ ጊዜ ላይ ሲሽከረከር ያየ ነው። ኢቨን የመንግስተ ሰማያት በር ላይ ራሱ ቆመ የት ነው የምትገባው ብትባል ምናምን ነገር ብሎ ያስቀመጠው ማለት ነው። ከዚህ አንጻር ነው ድህነትን ፈጽመሃል አልፈጸምክም። ምክንያቱም ያኔ በጌታ ፍርድ ወንበር ፊት ትገለጣለህ። ስለዛ ፍርዱን የምትሰጠው አንተ አይደለም ጌታ ነው። ስለዛ እውነትም ያኔ እንደዛ ብለህ ብትጠየቅ ራሱ ከገባህም የምትገባው በጌታ ምሕረትና ቸርነት ብቻ ስለሆነ ጌታ ከማረኝ ጌታ ቸር ቢሆንልኝ ብለን ነው የምንመልሰው። አሁንም እንደዛ ነው የምንለው። እንደዚህም ሆኖ በነገራችን ላይ ድህነታችንን መፈጸም አለብን። ግን ድህነታችንን ብንፈጽም ራሱ እግዚአብሔር መሐሪ ስለሆነ ነው ቸር ስለሆነ ነው ብለን እንዳለ ነገሮች ሁሉ ለእግዚአብሔር ነው የምንሰጠው። እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ ስለዚህ ያድነናል ብለን እናምናለን። በተስፋ ደረጃ እኮ ነው የምንጠይቀው። ተስፋው የሚያሳፍር አይደለምና ስለ ተስፋ ውስጥ 101% እርግጠኞች ነን። እኛ ግን ከዚህ ተስፋ እንዳንጎድል ልንተጋ ይገባል ነው የምንለው። ከዚህ ተስፋ እንዳንጎድል መትጋት አለብን። ስለ ተስፋው ግን 101% እርግጠኛ ነን። በጌታ እናምናለን። የምር በቃ እንደዚህ ትገባላችሁ ካለ ትገባላችሁ። ብቻ እናንተ ከዚህ ተስፋ አትጉደሉ ነው፣ አንጉደል ነው። እና ከዚህ አንጻር ልንመለከተው ይገባል። ወደ ነፃ ፈቃድ መለስ ስንል ግን ነፃ ፈቃድ ቆይ አንዴ ከቀሲስ ጋር በተያዘ ምናምን እንደዛ ዶክትሪን ቀነስ ፍቅር ጨመር በሚለው መርህ ነው ወይ የቀጠላችሁት ተብሏል። አይደለም። እኛ ፍቅር ጨመር የስ ፍቅርን እንጨምራለን። ዶክትሪንን ግን ቀነስ የሚባል ነገር ግን አናቅም። በዶክትሪናችን ላይ ድርድር አናቅም። የኢርሳን ትምህርት ላይ አሁን ያነሳሽው ጉዳይ ግን ለምሳሌ ነፍሳት ከሲኦል ጥርግርግ ብለው ወጥተዋል የሚል ሰው ቢኖር ኦኬ ዘን ይውጡ ሰየው። እዚህ ላይ አሁን በዚህ ጉዳይ ላይ እኛ ርዕሳችንም አይደለም ማለት ርዕሴም አይደለም። አሁን እሱ እኮ የሚያጣላ መረስ እኮ አይደለም። እኛ ጋር የድህነት ጉዳይ አክሊል እንዴት ነው የምትድነው ተብዬ ስጠየቅ እኔም ሆንኩኝ ቀሲስ የሚናገሩት ነገር ሙሉ በሙሉ ተመሳይ ነው። እንዴት ነው የምንድነው የሚለው ጉዳይ ላይ እያንዳንዷ ዲቴል ላይ ነው ያልኩት። ይሄ በቃል ብቻ ዝም ብሎ እንዲሁ በእምነት ብቻ ምናምን በጸጋ ብቻ ተብሎ ከረሸፈንፈን ተብሎ ከዛ ወደ ውስጥ ሲገባ ግን ያው ነፃ ፈቃድ ግን የለንም ምናምን እንደሚባለው እንደዛም አይደለም። ጠቅላላ እንደ በዲቴል ገብተን ብናየው ተመሳይ ነው እንዴት መዳን እንዳለብን። ከዛ በኋላ ግን ከሲኦል ማን ወጣ ማን አልወጣ ያን እርሱ አጨቃጫቂ ማለት ነው። አይተሽዋል። ከዛ ውጭ ግን እንደው በጣም ወሳኝ የሆኑ ትምህርቶች ካሉ እንዴ ቀሲስ እኮ የኛ አባታችን ናቸው። ከእነሱ ጋር ምን እናደርጋለን? እናወራለን። እንዲ ዋትሳፕ ላይ እንደዋወራለን። ይሄ ነገር እንዴት ነው ምናምን በቃ አለቀ። እንመለከተዋለን ማለት ነው። ይታያል ሁሉም ነገር። ስለዚህ እኛ እናወራለን ሁሌ። ከዛ በኋላ አውርተን ግን መዳረሻ አለን። ምን ከተባለ የቤተ ክርስቲያን ትምህርት። አየሽ ልዩነቱ ይሄ እኮ ነው። እኔ ለምሳሌ ከቀሲስ ጋር አውርቼ ምናምን ወደ ቤተክርስቲያን ትምህርት እንደርሳለን። እናንተ ግን ስታወሩ አሁን ትልቁ ችግር ምንድን ነው? ሉትራኑና አንድ ጴንጤ ቢያወራ ለምሳሌ ሉትራኑ መዳረሻው ሉተር ላይ ነው፣ ጴንጤው መዳረሻው ሌላ ላይ ነው። ስለዛ ወደ አንድ ቦታ ልትደርሱ አትችሉም። አይ ወደ መጽሐፍ ቅዱሱ እንድረስ ካላችሁ ግን አንዳችሁ ወደ አንዳችሁ ግዴታ መጠቅለል አለባችሁ። ወይም ደግሞ በቤተ እምነት ደረጃ ማለት ነው። ወይ ያኛው ሰው ሉትራን መሆኑን እርግፍ አድርጎ ይተዋል። ወደ መጽሐፍ ቅዱስ እንሂድ ከተባለ ሉትራን መሆኑን እርግፍ አድርጎ የሚተው ይህ ትምህርት ነፃ ፈቃድ ስለሌለ የነፃ ፈቃድ ትምህርታቸው መጽሐፍ ቅዱሳዊ ስላልሆነ ወይ እነሱ ወደ ጴንጤ ይመጣሉ ማለት ነው። እንግዲህ አሁን የተነሳው የነፃ ፈቃድ ጉዳይ ከሆነ እኛ ግን እዚህ ኦርቶዶክስ እንደሆነን እኔም ቀሲስም ኦርቶዶክስ እንደሆነን ብለህ ነው በቃ ትምህርቱን የኦርቶዶክስን ትምህርት ወደ ማየት እንሄዳለን። የኢርሳንን ትምህርት ምን እንደሚመስል እናያለን። አለቀ። ግን ሁለታችንም ግን በቃ ኦርቶዶክስ ነን። አንቺ ግን ሉትራን አይደለችም፣ ያኛው ሉትራኑም ጴንጤ አይደለም። እና ከዛ አንጻር
ስለ ፍቅር ምናምን እርስ በርስ መዋደድ ምናምን ከሆነ ምንም ችግር የለውም፣ ጤናማ ነው። ግን ትምህርትን ደብቀ ከሆነ ግን እሱ አስቸጋሪ ይሆናል። የተለያየ ቤተ እምነት ስለሆናችሁ ማለት ነው። አፍተሩ በፕሮቴስታንት አምብሬላ ስር ብትሆኑም ጥላ ስር ብትሆኑም እንደዛ እና ቴንክ ዩ። ሲሳይ አለህ ቀሲስ ያለው ወይ ሳሚ ወይ ጆይ ጥያቄ ካላችሁ እስቲ። አይ እኔ እኮ ምንም አላወራሁም። ቃለ ሕይወት ያሰማልን ያልሁኝ። እሺ ቀሲስ፣ ለማንኛውም በድጋሚ ቃለ ሕይወት ያሰማልን አክሊላችን። እኔ ለመበለት ወሬ እውነት መናገር መልስ አልሰጥም። እኔ ስለዚያ ብዙ ማውራት አልፈልግም። ዝም ብሎ ተረት እና ይሄ አሉባልታ አለ የለዚህ መንደር ወሬ እንደዚህ ያን ነገር ጥሩ አይደለም። በተለይ ለሴቶች ጥሩ አይደለም። ክብራችሁን መጠበቅ። ሴትነት በነገራችን ላይ ጭምትነት ነው፣ አስተዋይነት ነው፣ መረጋጋት፣ እንደው በዝግታ መማር፣ እንደዚህ ያሉት ነገሮች ብትለምዱ ጥሩ ነው። ጥሩ አይደለም። እኔ ባለቤቴ እንደዚህ ስትንቀለቀል ባይ በጣም ሰው ማረጋት አይመስለኝም። በእውነቱ በጣም ነው የምቆጣት። እና አንዳንዶቻችሁ ፕሊስ እንደው ሪከርድም ስለሚደረግ ጥሩ አይደለም። እንደዚህ እንደው ቧልት ላይ ምናምን አትሰለፉ። መጽሐፍ ቅዱስ እያለ የቃሉ ሙላት ይኑርባችሁ እንጂ ተረት እንዴት ይወራል? ይሄ ሁሉ ሰው ተቀምጦ እና ጥሩ አይደለም። ለማንኛውም ብዙ ጊዜ ያነሱታል ሲሳይን ስለ እኔና ቀሲስና አክሊል ምናምን ይላሉና በእኛ ቤተክርስቲያን በመምህራን መካከል ብቻ ሳይሆን መጻሕፍቶቻችን ላይ ራሱ ስፔኩሌሽን አለ። ያዕቆብ ዘሮሃ እንደዚህ ብለዋል፣ ዮሐንስ አፈወርቅ እንደዚህ ብለዋል፣ ይህንን ቃል እንደገሌ እንደዚህ ብሎ ተርጉሞታል የሚል በትርጓሜ በመጽሐፍ ደረጃ ራሱ አለን። እኛ በነገረ ድህነት ላይና መታ ብትጠይቀን ደስ ይለኝ ነበረ። እንደው እኔ ባትወርድና ሰው እንዴት ነው የሚድነው በአምስቱ አዕማደ ምስጢር ላይ መታ ዲቴል በጠየቅ ትችላለች። ባይዘ እና እነሱ ቤት አልተለመደም። በእኛ መካከል የጉባኤ ቤት እናንተ ስለማታውቁ ነው እንጂ ኃይለኛ ክርክር ነው ያለው። በሊቃውንቱ መካከል እንከራከራለን። ይሄ የእውቀት መጨረሻ ላይ ግን የንታን እንጠይቅልንና ቅድም አክሊል ብሎታል፣ የንታ ይጠየቁ እንላለን። ቅጸላ ላይ ከጨረስነው በኋላ የንታ ሲጠየቁ ይሄ እንደዚህ ነው ሲሉን የንታ ያሉንን ይዘን እንሄዳለን። ከመምራችን የዘለለ ደግሞ ከመምሩም ጋር ክርክር ካለ ቤተክርስቲያን ስላለች የቤተክርስቲያኗን ትምህርት ይዘን ነው። እኔና አክሊል የተከራከርነው የእኛን እውቀት ላይ ነው ያወራነው፣ የግል እውቀታችን ላይ አክሊል የተረዳው መረዳት እኔ በኋላ እኮ በጣም የረሳችሁት ነገር በዚህ አጋጣሚ እንደው በነግራችሁ በጣም ብዙ ከሆነን እኮ ወደ 3000 ምናምን ሰው ተሰብስቦ እኮ ስንነጋገር እኮ የተላለፍንባቸው ነገሮች እኮ ፈተናቸው። እንደዚያ ነው እንደዚያ ነው ተባለን እኮ ጨርሰናል። ባይዘው በየጊዜው እውቀት እየተጨመረልን ነው የምንሄደው። እያወቅን ያልተረዳነውን ነገር እየተረዳ ነው። ይህንን ቃል እንደዚህ ነበር የምንረዳው እያልን ነው የምንሄደው እንጂ አክሊል የሆነ ዲኖሚኔሽን የሆነ ዲኖሚኔሽን አይደለም ያልኩት። ፋይናሊ እኔ ስቀድስ አክሊል ሲቆርብ ነው የምታገኙት አንዲቷ ቤተክርስቲያን ውስጥ። እና የእውቀት መለያየት ግን ኦፍኮርስ ሊኖር ይችላል። እዚህ ውስጥ አሁን 1400 ኦርቶዶክስ ብቻ ቢሆን እንኳ እውቀታችን እኩል ሊሆን አይችልም። እዚያ እውቀት ላይ መከራከር እውቀታችንን ነው፣ የእኛን መረዳት ነው የምናወራው። የቤተክርስቲያኗ መረዳትና መጽሐፍ አንድ ነው። እንደዚህ ያለ በእኛ ቤተክርስቲያን ላይ ብትፈልጉ አታገኙም። እውነት ለመናገር ብትፈልጉ ማለት ነው። የቤተክርስቲያኗ ትምህርት የታወቀ ነው። ያንን ግን የመረዳታችን አቅም ግን የተለያየ ነው። ምንም ጥያቄ የለውም። አንዱ የበለጠ ሊረዳ ይችላል። እኔ የማውቀውን እሱ ላያውቅ ይችላል። እሱ የማያውቀውን እኔ ላላውቅ እችላለሁ። ሁሉም ሰው አንድ አይነት እውቀት ሊኖረው ስለማይችል በዚያ መንገዱ ሰዱት። ለማንኛውም ግን እኔ በእውነት ከእሷ በፊት ሳሚ ቢናገር ጥሩ ነበረ። እውቀቱ ላይ ማተኮር ሲገባ ነፃ ፈቃድ ምንድን ነው? ይሄ በነገራችን ላይ ስለ ነፃ ፈቃድ ሲወራ ቀላል ነገር አይደለም የምናወራው። በጣም 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 የሚያስጨንቅ ትምህርት ነው ይሄ። ከካልቪኒስቶች ጋር የተያያዘው ትምህርት ሰው እግዚአብሔር እንደው ሕፃናትን በመልኩ በምሳሌው ፈጥሮ ለሲኦል እኔ ይሄ ትምህርት ይጨንቀኛል ነው የምላችሁ። በጣም ነው ምንትን የሚለኝ። አስቀድሞ እግዚአብሔር ሕፃናትን በመልኩ በምሳሌው ፈጥሮ ከእናት ከአባታቸው ወገብ በራሱ ፈቃድ አምጥቶ
ከዚያ ሲሆን ሲማቀቁ እውነት ለመናገር የድመትና የውሻ መፈጠር ይሻላል። እንደዚህ ካለ ሰው ተፈጥሮ ለዘላለም ሲሰቃይ ከሚኖር እኔ እንደ ውሻ እንደ እንስሳ ተፈጥሬ ትንሣኤ ሙታን ስለሌላቸው እነሱ ደማዊ ስለሆኑ በስብሰው ስለሚቀሩ እኔ እንስሳ ብሆን ይሻለኝ ነበረ። እኔ የካልቪኒስቶች አምላክ ከሚፈጥረኝ የእውነቴን ነው ለሲኦል ብሎ ከሚፈጥረኝ ውሻ ሆኜ በቀር ይሻለኛል። ምክንያቱም ውሻ በሲኦል አይሰቃይማ። በቃ በዚህ ምድር ላይ ይኖራል፣ ከዚያ በኋላ በስብሶ ይቀራል። ሰማይና ምድር ሲያልፉ አልፎ የሚያልፍ ነው። የሰው ልጅ ግን ያው ነው፣ ለዘላለም ነው የሚኖረው። ኃጥእም ቢሆን ለዘላለም ነው የሚኖረው፣ በገሃነም ሲቀጣ ይኖራል። ጻድቅም ቢሆን ለዘላለም ከክርስቶስ ጋር ይኖራል። እንዴት አስቀድሞ እግዚአብሔር ለሲኦል ፈጥሮ በሰው ህይወት ላይ እንዴት እንደዚህ የሚጫወት አምላክ እና ይህንን ከክርስትና ጋር አነጻጽራቸው ግን እንዲሁ በጣም እኔ ይዘገንነኛል። ሰይጣን እንኳ በእውነት ለመናገር ፍትሃዊ ነው። በክርስቶስ የማያምንን ሁሉ ይገዛል ሰይጣን በእኩልነት። ቅድም ስናገረው ነበር። እኔ ሰይጣን በክርስቶስ የማያምንን ሰው አልፈልግህም እዚያው ቀር ማለት አይችልም። በክርስቶስ ያላመንን ሁሉ ያሰቃያል። በክርስቶስ ያላመንን ሰይጣን በእኩልነት ኧረ እንዲያውም ሰይጣንና ሰይጣን ይተባበራል እርስ በርሱ እንዴ። ሰይጣን ቢያወጣው መንግስቱ እንዴት ትጸናለች አለ። በእፎ ትጸን መንግስቱ አለ ጌታ። ሰይጣን እንኳ ለግዛቱ ተስማምቶ ይገዛል። ሰይጣን እንኳ ለማሳት፣ ሰይጣን እንኳ ለክፋቱ ተስማምቶ ነው ሰይጣን እንኳ ይህን ዓለም የሚገዛው። ሰይጣን እርስ በርሱ ዱላ ቢገጥምና ሰይፍ ቢማዘዝ መንፈሳዊ ሰይፍ እኛ እናርፍ ነበረ። ሰይጣን እንኳ በእፎ ትጸን መንግስቱ። ሰይጣንና ሰይጣን እርስ በርሱ የሚጣላ ከሆነ መንግስቱ እንዴት ይጸናል ብሏል ጌታ። ሰይጣን እንኳ መንግስቱን የካልቪኒስቶች እኮ እግዚአብሔር እኮ የሚያዋጋ ሰውን ለሲኦልና ለእንትን ፈጥሮ የሚያሰቃይ እና ወደ አዲስ ኪዳን ስታመጡት ደግሞ ሚኒንግለስ ወንጌል መሰበኩ ሚኒንግለስ ነው። ከተመረጠ ክርስቶስ ከሞተለት ዞሮ በቃ የትም ስለማይደርስ ፕሪዘርቭ ስለሚደረግ ደወር የሚባል እኮ ነው። እና እንደዚህ ያለን የገማና የሸተተ ትምህርት ይዞ ስለ ክርስትና እኔ የማመልከው አምላክ ግን እግዚአብሔር ኃጢአተኛ ሁኜ አንድ ልጁን እንደላከልኝ ኃጢአተኛ ሁኜ ግን ልቅሶዬን አይቶ እባክህ ብርሃንን ላክልን የአባቶቻችን ጮት ሰምቶ የነ አብርሃምን ተስፋ ሊፈጽም የመጣ ነቢያትን ትንቢት አናግሮ የመጣ ነቢያት እባክህ ቀኝህን ላክልን ብለውት እንደ ጮሁ እነ ዳዊት ፈኑ ብርሃነከ ወጽድቀከ ብርሃንና ጽድቅህ ላክህ እማንቱ ይምርሃኒ ወሰዳን ደብረ መቅደስከ እነሱ ወደ ተራራ ወደ ቅዱሱ ተራራ ይውሰዱኝ። እነ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም እኔ እግዚአብሔር ነኝ ብሎ የሚመጣ የተባረከ ነው። ባረክላክም ቤተ እግዚአብሔር ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ አቤቱ አሁን አድን አቤቱ አሁን አቅና እያሉ ሲጸልዩ ነበር፣ ሲያለሙ ነበር፣ ነቢያት ሲቃትቱ ነበረ። የመሲሁን መምጣት በናፍቆት ሲጠብቁ ነበረ። የእነሱን ትንቢት ለመፈጸም ትንቢት አናግሮ ትንቢቱን የፈጸመ ሊያድነ እግዚአብሔር አንድያ ልጁን እንዲሁ ወዶን የላከልን ምሕረቱ የበዛ ቸርነቱ የበዛ ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ እግዚአብሔር ከኛ መዓቱን አርቆ በምሕረቱ በልጁ ደም እንደተቤዠን እናምናለን። እና በሐዲስ ኪዳን ደግሞ ዘይፈቅድ ይትለወኒ የሚወደኝ ይከተለኝ የሚል ጌታ እናንተም ልትወዱት ትፈልጋላችሁ፣ ካልፈለጋችሁ ሂዱ የሚል ነፃ ፈቃድን የሰጠ የሚወደኝ ይከተለኝ ስለ እኔ ነፍሱን የሚያኖር ያገኛታል ያለን ጌታ ነው። እኔም ማምነው እሱን ነው እንጂ ቀድሮብኝ እኔ በሲኦል ውስጥ እንድኖር የፈጠረኝን አላቀውም። እንደዚህ ያለ አምላክ እኔ አላቅም። የእውነት ይጨንቀኛል ነው የምላችሁ። ይጨንቀኛል፣ ሳስበው ይጨንቀኛል። እና እንዲህ ያለ ትምህርት የገማ ትምህርትን ይዛችሁ በአዲስ ኪዳን ላይ ከነዚህ ጋር ተስማምቶ አንድ ነን ካላችሁ መብታችሁ ነው። እኔ አንድነታችሁ መብታችሁ ነው። በኢትዮጵያዊነት እኔ አንድ ነን። እኔና ሳሚ በኢትዮጵያዊነታችን ወንድማማቾች ነን፣ ኢትዮጵያውያን ነን። መንገድ ላይ ብንተላለፍ ደናደርግ አንተላለፍም ብሎ የሆነ ችግር ወድቄ ቢያገኘኝ ቤትም አፈላልጎ አምቡላንስ ምናምን ወደ ሀገሬ አስከሬን ይሸኘዋል። ወንድሜ ነው። በኢትዮጵያዊነታችን አንደራደርም። ሃይማኖት ግን ይለየናል። ባልና ሚስትንም ይለያል። እምነት ክርስቶስ ይለያል። እና እምነት ላይ እንነጋገራለን፣ በጨዋነት እናወራለን። ከዛ በተረፈ እኔ አንድነታችሁ ላይ አንድ በመሆናችሁ ድሮም እንድትጣሉ ፈቃድ አይደለም።
አይደለም። ለምን ትጣለላችሁ? ከሳሚ ጋር እየተዋደድኩኝ ከኤፍሬም ጋር እየተዋደድኩኝ ዋዘ ዲፍረንስ በዳዊትና በኤፍሬም ጴንጤው ኤፍሬም ማን ነው? ኤፍሬም ባለ ጊዜና በሉተራን ዳዊት መካከል ለኔ ምን ልዩነት አለ? የስጋ ዝምድናችን የለን፣ በእምነት አንድ አይደለን። የትምህርት ጉዳይ ነው። እንደ ኤፋ የምወደው ሰው በጣም ነው የምወደው ኤፋን፣ እውነት ለመናገር እንደ እሱ ቤት አይደል ባለፈው እኔና ጋዲሳ የተሰደብነው፣ ደውሎ ተደዋውለናል። ከዛ በኋላ አልተቀየምኩትም ሁሉ ምንም በቃ ኦኬ ምንም ማለት አይደለም። እውነት ለመናገር ጸብ የለንም። የጴንጤን በትምህርቱን ነው እንጂ የማልወደው ሰዎችን እኔ ለምን እጠላቸዋለሁ? እንድጠላ እንደዚህ ያለ ልብ እግዚአብሔር አልሰጠኝም። እና በእውቀት እናውራ። ሲሳይ ጴንጤን ምን ኤፍሬም ባለ ጊዜው ጋር ወሰደ። ሲሳይ ጴንጤ እንደሆነ ነው የማውቀው፣ እኔ ፕሮቴስታንት እንደሆነ ነው የማውቀው። በጣም ነው የምወደው። ሁሌ ነው የምናገረው። እንደው ቤቱ ስለሆንኩኝ አይደለም። እኔ አሁን ኢትዮጵያ ሲሄድ ኤርፖርት እንዲቀበለኝ እሱን ነው የምደውልለት። ሲሪየስሊ ነው የምነግራችሁ። እንዴ በጣም ነው የምወደው ሲሳይን፣ የሆነ ለመናገር እግዚአብሔር በሚያውቀው ከልቤ ነው የምነግራችሁ። የምወደው ግን እምነቱ የኔ እምነት ስላለው አይደለም። በቃ እሱ ቤት ስገባ በነገራችን ላይ ፈካ ብዬ ነው የምወጣው። በቃ ስቄ ምናምን ሲሳይ ቤት ባይዞ እንደዚህ ያለ ነገር ባናገር ራሱ ደስ ይለኝ። ረስቸው ነው ሲሳይ ቤት መሆኔን እንጂ እኔ እንዲስቅ ነበር የምፈልገው። በቃ አሳስቆን ምናምን በቃ እዚህ ሀገር ከባድ ነው እኮ ኑሮ ምኑ ስትረስ ምናምን ስላለው የሲሳይ ቤት ተውልን፣ በቃ ተውልን። የሲሳይን ቤት እንሳቅበት፣ እንጫወትበት፣ ሀዘናችንን ጭቅጭቃችንን እንርሳበት ነው ማለት የምፈልገው። ከተቀየማቸው አም ሶሪ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። አክሊልና እኔ ግን ቆይ አንድ ቀን ላይ ብንገባለን። ቀሲስ የቀደም እኮ ባለፈው እንደው ቀሲስ የመኪናው ነገር ይታሰብበት። ቀሲስ ልከውልን ምሳምራትን በላን እኮ አልኳቸው እኮ። ኧረ ንገረልኝ፣ አሁንም ጨምራለሁ። ሰሞኑን አስቤዛ እንደው ከሳቸው ነው ከቀሲስ ነው። ከዚህ በላይ ቆይ አክሊልና ቀሲስ ምን ይሁኑ? እኔ አንበሳ ማውረድ አለብኝ እንዴት? እኔ እኮ አንበሳ በላቸዋለሁ እየፈርቼ ነው እንዴ እኔ እኮ በልጆቼ ላይ ጋዲሳንም የሆነ ነገር ሸፍኑ አሉ አልኩ። ጥያቄ ጠይቃቸዋለሁ እንዳታስወርዳቸው። ጆይ እሺ ጆይ እኔ ግን ይቅርታ እኔ መሽቶብኛል። ጆይ ፎሎ አድርጊኝና ቀላል ጥያቄ ነው። እዚሁ ጠይቃቸዋለሁ።